أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر كبيرا والحمد لله كثيرا وسبحان الله بكرة وعصيلا لا إله إلا الله ولا نعبد إلا إياه مخلصين له الدين ولو كره الكافرون لا إله إلا الله وحده صدق وعده ونصر عبده وعز جنده وعزم الأحزاب وحده لا إله إلا الله الله أكبر والله أكبر ولله والله أكبر ولله الحمد اللهم صل على سيدنا محمد وعلى آل سيدنا محمد وعلى أزواج سيدنا محمد وعلى أزواج سيدنا محمد وعلى أولاد سيدنا محمد وسلم تسليما كثيرا. السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهدي الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. ودي حريم بسويتش እንኳን ለ1446ኛው ዓመተ ሂጅራ የዒድ አልፊጥር በዓል በሰላም አደረሳችሁ አደረሰን እላለሁ። ገለታ ይድረሰው በሌሊትም በቀን አስወድዶኝህን እንዳስተዋወቀን ይላሉ ትልቁ የእስልምና አሻራ ባለቤት በሀገራችን ላይ በዋነኝነት በዕልምም በመድህም እንግዲህ መቼም በሁሉ ተሟሉ ብለን የምንላቸው የእሳቸውን ታሪክ ይዘን ዛሬ ዒዳችንን ለማድመቅ ስቱዲዮ ተገኝተናል። የእሳቸው ታሪክ መነሻ መድረሻው ምን ይመስላል የሚለው ደግሞ ወንድም ኸድር ታጁ በትልቅ ጥራዝ ለእኛ አዘጋጅቶ ለንባብ አብቅቶልናል። ዛሬ ከጻፋቸው መጽሐፍ ሰይድ ጫሌ ማን ናቸው፣ መሰረታቸው ከየት ተነስቶ ምንስ አስተዋጽኦ አበርክተዋል የሚለውን የህይወት ጉዳያቸውን እንቃኛለን። ይህንን ደግሞ የዒድ አልፈጥር በዓላችንን ደግሞ ለማድመቅ መሐመድ አሚን ሁሴን ወይም የሚያምረው መሐመድ አሚን የሚያምረው ብለን ከዚህ በኋላ የምንጠራው ስቱዲዮ ከኛ ጋር ተገኝቷል። ሁለቱንም እንኳን አደረሳችሁ እያልኩ ላመሰግናቸው እወዳለሁ ፈቃደኛ ሆነው በመገኘታቸው። እንግዲህ ምናልባት ያው ኸድር ታጁ በሌሊተ ጁምዓ በተለያየ ፕሮግራማችን አይታችሁታል። ያው ትልቅ በታሪክ ደረጃ ለኡማ ለልጆቻችን ማስተላለፍ ያለብንን እንግዲህ የኡማውን ጫና ከተሸከሙ ትልቅ ታሪክ አስተላልፉን ትልቅ ወንድማችን ነው። ብዙ ስራዎችን አበርክተዋል። በዋነኝነት 7 መጽሐፎች ለእትም ደርሰው ለገበያ ያቀርባሉ። ከዛ ደግሞ ኢንሻአላህ አላህ ቁዋውና አቅሙን ይስጣው ጀምሯቸው ጥሩ መስመር ያስያዛቸው ደግሞ እንግዲህ በቅርቡ ቢያንስ እንግዲህ በተወሰነ ጊዜ ውስጥ 7-8 መጽሐፍ ደግሞ እንጠብቅበታለን። ያው ይሄንንም በተለያየ ጊዜ ገልጸናል እና ያው መሐመድ አሚን ደግሞ በተለያየ የመንዙማ ስራዎች እናውቀዋለን። እንግዲህ ለዛሬ ስንመርጠው ደግሞ ምንስ አዲስ ነገር ይዟል እሱስ ቢሆን ከማጀብ በዘለለ ብለን የሱንም ደግሞ አንዳንድ ጉዳዮች እያነሳን እንጨዋወታለን። አብራችሁን ትቆዩ አሁንም በአክብሮት ጋብዛለሁ። ምናልባት መነሻችን የሆኑት ግን ትልቁ ሰይድ ጫሌ ማን ናቸው? በእሳቸው ዙሪያ የሚነሱ አንዳንድ አላስፈላጊ የሆኑ ጉዳዮችን መታረም ያለባቸው፣ ጠንካራ ደግሞ ብዙ ታሪኮች አሏቸው ያልተሰሙ፣
እነሱን ታሪኮች ደግሞ ለተመልካቾቻችን የምናደርስበት ነው። ዒዳችን ደመቅፈታ ያለን የምንቀጥልበት ነው። አሁን በድጋሚ እንኳን አደረሳችሁ እንግዶቼ ፈቃደኛ ሆናችሁ በመገኘታችሁ በእኔም በተመልካቾችም ስም እያመሰገንኩኝ ምናልባት ግን ሰይድ ጫሊ ሲነሱ መቼም ትልልቅ የቋንቋ በተለይ በሁለቱም ቋንቋ የአማርኛውም የአረበኛውም የመንዙማ ምጥቀት ይገርማል። ስለዚህ ውለታቸውን ከመሳባችን በፊት እንደው አንዳንዴ መንዙማ ላይ የተንሸዋረሩ አስተያየቶች አሉ። አስተያየቱም ስህተቱም ያለው ከኛው መሃል ከውጭም ካለው ወገን ነውና እስቲ መንዙማ ምንድነው ብለን እንነሳ። በተለይ ደግሞ የሀበሻ ቅኝቶቹ ይለያሉ በተለይ ከሌሎች ቅኝቶች እና የቅርብ ጊዜ አድርጎ የሚስሉ ሐታ በትምህርትም አካባቢ ጥናት አድርገናል ብለው ሰፊ ስራ ያልሰሩ ሰዎች ግን ቆንጽል ይዘው የቅርብ ዓመታት አድርገው የሚያስቡ የተሳሳተ ኢንፎርሜሽን ስላለ መረጃ ማጥራት የሚጠበቅበት ነገር አለ ይመስለኛል። ስለዚህ እንደው እስቲ ከሱ ብንጀምር ይመስለኛል። መንዙማ ምንድነው? በተለይ የሀበሻ የመንዙማ ታሪክ ደግሞ በተለይ ከመናነሳቸው ይሄንን እናሳስቲ እንደው በተለይ بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على سيدنا محمد أجمعين አመሰግናለሁ እዚህ ስለተጋበዝኩኝ ወንድሞቼም ጋር ስለቀረብኩኝ በጣም ደስተኛ ነኝ። ያው እንኳን ለኢድ አልፊጥር በዓል በሰላም አደረሳችሁ ለማለት እወዳለሁ። እንግዲህ የቀረብንበት የመድረኩ ገበታ ሼክ ሰይድ ጫሊ ናቸው። እሳቸው የጻፉት ወይም ያስተላለፉት አንድ ስንኝ አለ። ብትከጅል በጌታ መሐባ መክበሩን ፊት በእነዚህ መውደድ እንክፈተው በሩን ከዛ እንድናገኘው ድል በመደበሩን ፊት እንደሰማነው ወስፍና ኸበሩን ሲያምርብን እንድንሐረም እኛ እንዳሐረሙት ይላሉና እሳቸውም የቀደሙ መሻይኾቻቸውን ዑለሞቹን እውቅና ሰጠውና የነሱን ፈለግና ማንነት ደግሞ ማፍቀር መውደድ መከተል ወደ አላህ ከዛ ወደ አሽረፈል ኸልቅ ለሚደረገው ጉዞ መንገድና ደጅ መሆኑን የገለጹበት ስንኝ ነውና ለመድረኩ የሚመጥን ወይም ደግሞ አብሮ የሚውጅ ይመስለኛል። እሱን ካስቀደምኩ በኋላ ስለ መንዙማ ነው የተነሳ። እኔም በግሌ በተለያየ መድረክና በተለያየ አጋጣሚ መንዙማ ላይ ተገቢ ያልሆኑ ገለጻዎችን አስተያየቶችንና መረጃዎች ሲተላለፉና ሲሰራጩ ታዘባለሁ። መታረም አለበት። ሀሪማ ይሄን ሚና ለመውሰድ በመነሳሳቱና እንዲህ አይነት መድረኮችን በማዘጋጀቱ ምስጋና ይገባዋል። ያው አላህ ይገዛችሁ በቆማችሁበት በተሰለፋችሁበት። መንዙማ የሚጀምረው ከ7ኛው ክፍለ ዘመን ነው፣ በአሽረፈል ኸልቅ ዘመን ማለት ነው። ስለዚህ ኢትዮጵያዊ መልክ አለው። በአንድ በኩል ኢትዮጵያዊ መልክ እንዲኖረው ያስቻሉት ደግሞ ሱሐቦች ናቸው። ከነቢዩ መሐመድ ጋር አብረው የመኖር አብረው የመዋጋት አብረው የማገዝ መጨረሻም ደግሞ የመሰዋት እድል ያገኙ ኢትዮጵያውያን ሱሐቦች ነበሩ። እነሱ ለመንዙማ እድገት የሚያግዙ ወይም ደግሞ የመንዙማን መሰረት የሚያጸኑ 3 ግብአቶችን አበርክተዋል በዛ ዘመን። በአንድ በኩል ድምፀ መረዋ ነበሩ። ስለዚህ በድምጽ ቢላል አዛን ያደርጋል። ሹቅራን የተባለ ሱሐባ ኢትዮጵያዊ ደግሞ ከአሽረፈል ኸልቅ ፊት ቆሞ ሱሐቦቹ በተሰበሰቡበት ስለ ኢትዮጵያ ወይም ስለ ሀበሻ በዛ ዘመን ስለ ማንነቱ ከሳም እንደሚመዘዝ ከሃም እንደሚመዘዝ የሁለቱ ቅይጥ የዘር ግንድ እንዳለው እንዲህ አይነት ስንኞችን ከአሽረፈል ኸልቅ ፊት ያወድስ ይናገር ነበረ እና የድምጽ አስተዋጽኦ ነበራቸው ቢላል በአዛን፣ ሹቅራን በዛ ዘመን በግጥም። ከዛ ባሻገር ደግሞ ከመካ ወደ መዲና አሽረፈል ኸልቅ ስደት ባደረጉበት ወቅት አቀባበል በማድረግ ሂደት ውስጥ ከፍተኛውን ድርሻ ወስደው የተሳተፉት ኢትዮጵያውያን ናቸው። ጦላዕ አልበድሩ አለይና ያሉታ። ስለዚህ የዛኔም የድምጽ አስተዋጽኦና አበርክቶ ነበራቸው ኢትዮጵያውያን ሱሐቦቹ። ሁለተኛው ቁስ አስተዋውቀዋል። ልክ የዛኔ ከመካ ወደ መዲና ለተደረገው ስደት አቀባበል ያደረጉ ኢትዮጵያውያን ሱሐቦቹ
ሱዳኖቹ ይመስለኛል አሁን አዘውትረው የሚገለገሉት የድቢ ይዘት እሱን ተጠቅመዋል። ከዘመናት በኋላ ተሻሽሎ በእኛ ድቢ የሚል ኮንሰፕትና ቁስ ተፈጥሯልና ይሄኛው ሴትም በዛ ዘመን ነበረ። ከዛ ባሻገር ደግሞ ይሄ ሀድራ ላይ የሚስተዋሉ ውዝዋዜዎችና እንቅስቃሴዎች አሽረፈል ኸልቅ ባሉበት እመት አይሻም በታዘቡበት መድረክ ኢትዮጵያን አንጸባርቀዋል። ሶስተኛው ይሄ ነው። ስለዚህ ከዛ ዘመን ጀምሮ እነዚህ ሴቶችና አበርክቶች አስተዋጽኦች እያደጉ እየተሸጋገሩ ከትውልድ ትውልድ መጥተዋል። በታሪክ አጋጣሚ እስከ 10ኛው ክፍለ ዘመን ድረስ የነበረው ሂደት ብዙም ግልጽ አይደለም። ኢትዮጵያ ላይ መንዙማ ምን አይነት ኑረት ነበረው፣ ምን አይነት ሽግግርና እንቅስቃሴ ያደረገ የሚለው። ከዛ በኋላ ግን የሐረሩ ሼኽ ዑመር ሪዳ ወይም ሻህባድር ተብለው የሚታወቁት እሳቸው ግጥም የመጻፍ ዝንባሌ የነበራቸው ሰዎችን ሰብስበው በአንድ መድረክ ለአንድ ዓላማ የማገናኘት እንቅስቃሴም ነበራቸው። ከትግራይ ከጎንደር እና ከራያ አካባቢ ተነስተው የሚመጡ ዑለሞቹን መሻይኾች ሙስሊሞቹን በአንድ መድረክ ሰብስበው ወደ በኋላ መውሊድ ሚል ትርጉም የተሰጠው ያ ሂደትና ክንዋኔ እንደዛ በማድረግ መንዙማ እንዲያድግ እና ደግሞ ሽግግሩ እንዲቀጥል የራሳቸው ሚና አበርክተዋል። ከሳቸው ቀጥሎ በ12ኛው ክፍለ ዘመን ባሌ አካባቢ ወይም አርሲ ሼኽ ሁሴን ባሌ ወይም ሼኽ ሁሴን ኢብራሂም ነው ሙሉ ስማቸው። እሳቸው ለመንዙማ የላቀ አስተዋጽኦና አበርክቶ አድርገዋል። በአብዛኛው የተሰውፍ ዝንባሌ ስለነበራቸው ሩህ ተኮር የሆኑ ስንኞችንና ይሄ ስነ ቃል ያዘወትሩና ያስተላልፉ ነበር። የእሳቸው ተማሪዎች እነ ሱፊ ዑመር፣ እነ ፈቂህ መሐመድ፣ ባየዚድ ሱፊ የሚባሉና ሌሎችም ተማሪዎቻቸው ይህን እሴት አስቀጥለዋል። ልጆቻቸው እነ ኑር አህመድ፣ ሰይድ አብደላህ የሚባሉና ሱሌማን በተለያየ ዘርፍ ግን ከመንዙማ እሴት ሳይወጡ እንዲቀጥልና እንዲሸጋገር ያደረጉበት ሁኔታ አለ። ይህ እስከ 12ኛው ክፍለ ዘመን ነው። 16ኛው ክፍለ ዘመን ላይ ሐረር አካባቢ ፈቂህ ሐሺም አልሐረሪ ወይም ሙሉ ስማቸው ፈቂህ ሐሺም አብዱልአዚዝ እሳቸው ፈትሑ ረሕማን የተባለ የተለያዩ ተወሶላቶችን መድሖችን የያዘ መድብል አዘጋጅተው ማህበረሰቡንም በዛ መርተዋል። ለዑለሞቹና ለመሻይኾቹ ደግሞ ናሙና ሰጥተዋል። ከሳቸው በኋላ የእሳቸው ተማሪ የነበሩት ለፈቂህ ዙበይር አሉ የእጁ አካባቢ። ከዛ ባሻገር ደግሞ ከቢር አህመድ ሳሌሕ አሉ አርጎባ አካባቢ። ሰይድ ሙጃሂዱ አሉ ቃሉ ወሎ አካባቢ። ከ10 ዓመት ያላነሰ እዛው ሐረር እንደነበሩ ይታመናል ሰይድ ሙጃሂዱ። ስለዚህ ሶስቱ መሻይኾች ደግሞ ከፈቂህ ሐሺም የተሰውፍም የፍቅህም እውቀት ከመውሰድ ባሻገር የመንዙማንም ቅርጽና ይዘቱን በሙሉ ወርሰው ወደ አካባቢያቸው ተንቀሳቀሱ ማለት ነው። ስለዚህ እነዚህ ሶስቱ በተለይም ወሎ ላይ የላቀና ከፍ ያለ ተጽዕኖ መፍጠርና ስርጭትም ማስመዝገብ ችለዋል ለማለት ይቻላል። ሰይድ ሙጃሂዱ ከ30 ያላነሱ ኪታቦችን ጽፈዋል። ከኪታቦቹ ባሻገር መድኽ ውስን በሆነ መልኩ የጻፉበት ሁኔታ አለ። አሶላቱ ወሰላም ዳኢመ ደዋም ማን አስራሁ ሌለን ወናሱን የሚል ይመስለኛል የመጀመሪያ መድብላቸው። ይህ መሽረቡን ካልዘነጋሁት ያም ሆኖ አልገፉበትም። በአንድ በኩል ዘመናቸው የትግል ነበረ። ከመሳፍንቱም ጋር ከተለያዩ አድዎች ጋር ከፍተኛ ትግል ያደርጉ ነበረ። መቀመጫ ማዕከልም አልነበራቸውም ወደ መጨረሻ ላይ ካልሆነ በቀር። እነዚህ ሂደቶች ተደማምረው መንዙማ ላይ ጎላ ያለ ነገር እንዲያበረክቱ ያስቻላቸው አይመስልም ጌታው ሐጅ ሙጃሂዱን ማለት ነው። ግን ከፈቂህ ሐሺም ያመጡትን መሰረት እሳቸው ለተማሪያቸው ለጌታው ሰይድ አስተላለፉ። ጌታው ሰይድም በተመሳሳይ መልኩ ከ40 ያላነሱ ኪታቦችን ጽፈዋል። ፍቅህ ላይ፣ ተሰውፍ ላይ፣ ነህውና ሶርፍ ላይ ትኩረት የሚያደርጉ በመንዙማ ረገድ ይህን አበርክተዋል የሚል ነገር እስካሁን ለታሪክ አደባባይ ቀርበው አይስተዋልም። ያም ሆኖ ሀድራን ያበረታቱ ነበር። መውሊድ ስርዓት በያዘ መልኩ እንዲቀጥል የራሳቸውን ተጽዕኖ ያሳርፉ ነበረ። ከሳቸው ቀጥሎ የተተኩት ጀማሉዲን አኒ ናቸው። ወዳጄ ናቸው እና እሳቸው ለመንዙማ በጣም የላቀ እንቅስቃሴ አድርገዋል። ለመንዙማ እድገት፣ ለመንዙማ ስርጭት ከሌሎቹ ጎላ ብሎ ሊጠቀስ የሚችል ያም የሆነበት ምክንያት ሁለት ይመስሉኛል።
አንደኛው ከ60 ያላነሰ የግጥም መድብል ራሳቸው አዘጋጅተዋል። የመጀመሪያም ይመስሉኛል ብዙ ቁጥር ያለውና አሽረፈል ኸልቅ ላይ ተደርጎ ጎን ለጎን ተወሶላቶችን ያካተተ መድብል ያዘጋጁ አኒ ይመስሉኛል ከ60 በላይ በዛ ዘመን ቀደም ብለው ማለት ነው። እነዛን የሚያንጎራጎሩ እነዛን አንደኛው ከ60 ያላነሰ የግጥም መድብል ራሳቸው አዘጋጅተዋል። የመጀመሪያም ይመስሉኛል ብዙ ቁጥር ያለውና አሽረፈል ኸልቅ ላይ ትኩረት አድርጎ ጎን ለጎን ተወሶላቶችን ያካተተ መድብል ያዘጋጁ አኒ ይመስሉኛል ከ60 በላይ በዛ ዘመን ቀደም ብለው ማለት ነው። እነዛን የሚያንጎራጎሩ እነዛን የሚያዜሙ ደግሞ የራሳቸውን ደረሶች በተርቢያ የታነጹ በልምድ ያላቸው በዚህ በደረስነቱ በኢስላማዊ በተሰውፋዊ ህይወት ውስጥ ደግሞ የተቀረጹና የታነጹ ደረሶችን የማፍራት ስኬት ደግሞ አገኙ። ለምሳሌ ሼህ አህመድ አደም ወይም ዳንኤል አወል ይጠቀሳሉ። ሼህ መሐመድ አህመድ ይጠቀሳሉ። ሼህ ሲራጁዲን ሸራፉዲን ይጠቀሳሉ። ሼህ ኢብራሂም ያሲን ይጠቀሳሉ። በርካታ ናቸው። ያኒ ደረሶች በተለይ መንዙማን በማዜምና በማንጸባረቅ ረገድ የጎላ አሻራ ያላቸው ኢብን ሼህ ሚስባህ ዳና የ8 ዓመት ልጅ እያሉ ያንይን ተጽዕኖ የተጋባባትን ሁኔታ በግጥም መድብል እሳቸውም ጽፈዋል። ስለዚህ አብረን እንቀላቅላቸዋለን ከአኒ ደረሶች ጋር። በእነዚህ ምክንያቶች አኒ መንዙማ እንዲያድግና በጣም ደግሞ በማህበረሰቡም በደረሳ በመሻይኾች ልቦና ውስጥ እንዲሰርጽ ትልቅ እንቅስቃሴ ያደረጉ መውሊድ ከፍ ያለ ድግስ ደግሰውና ከተለያየ አካባቢ የተሰራጩ ደረሶችን በአንድ ማዕከል አስቀምጠው በመውሊድ መንዙማን እንዲያድግ እንዲሸጋገር ያደረጉበት ሁኔታም የራሱ አስተዋጽኦ አለው። ከሳቸው ቀጥለው የተተኩት ሼህ አህመድ አደም ወይም ዳንኤል አወል ናቸው። እሳቸው ደግሞ ከሌሎች ከተጠቀሱት በተለየ መልኩ ጎራ የሆነ የራሳቸውን አስተዋጽኦ አበርክተዋል። በመንዙማ ረገድ ራምሳ ተብሎ የሚታወቀው በአንድ በኩል ቅኝት ነው ራምሳ፣ በሌላ በኩል ደግሞ የተለያዩ የግጥም መድብሎችን የያዘ ፓኬጅ ነው። የራሳቸው በስመላ አለ፣ ቢስሚላህ አልባቂ ነብተዲ ብሎ የሚጀምር ከዛ ሰለላሁ ዐለይሂ አለ፣ ያ ረሱላህ አልመደድ አለ። እነዚህን የያዘ ነው። ቅኝትም ነው በራሱን የቻለ ደግሞ በሌላ በኩል። ስለዚህ ይህን አዘጋጁ። ከዚህ ቀጥሎ ደግሞ ተራ መንዙማ ተብሎ የሚታወቀውን ቅኝት ነው በአንድ በኩል፣ በሌላ በኩል ደግሞ የ6 መሻይኾች የግጥም መድብል ወይም ተዕሊፋት ያለበትን ወደ አንድ ፓኬጅ ሰንደው ማህበረሰብም ትውልድም እንዲገለገልበትና እንዲሸጋገር አደረጉ። እነዚህ ሁለቱ አስተዋጽኦዎች ለመንዙማ የላቀ እድገት አበርክተዋል። ከዛ ባሻገር ዳንኤል አወል በዘመናቸው በርካታ ማዲሆች በዙሪያቸው ነበሩ። ለነሱ ተርቢያ ይሰጣሉ፣ ያንጻሉ። ለምሳሌ ሼህ ሰይድ ጫሊ ይጠቀሳሉ። ወደ በኋላ ከወንድሞቼ ጋር እንትን ብለን የምናየው ይሆናል። ግን እዛ ዳና ላይ ሼህ ጫሊ መድህ ጀምረው ነበር እና ዳኒ ትንሽ ይቆይ የሚል ኮመንት ሰጠዋቸዋል። ቴክስቱ ይሄ ነው፣ ቃሉ ትንሽ ወርዱ ከበድ ይላል እና ግን ለመንዙማ ትንሽ ቆይ የሚል መልእክት ሰጠዋቸዋል። እንደውም በሳኖቹ እድገት የምታገኝ በሱ ጊዜ ነው፣ በሱ ጊዜ ተጋ የሚል መልእክት ያለው ቃልና ሀሳብ ሰጥተዋቸዋል። እና ከአወሉ የሸኻቸው ማለት ነው ከሳኖቹ አሁን ገና ነህ እያሏቸው ሁለተኛው ዳኒ ከተተኪው እሳቸው ላይ ነው በደንብ የሚለኮስ ብለዋቸዋል። ሼህ ሚስባህ ዳናንም በተመሳሳይ መልኩ ይከታተሏቸው ነበር። ወደ መጨረሻ ላይ አንድ ለት ነው ሀድራውን እንዲመሩ የፈቀዱላቸው በሀያት እያሉ ዳንኤል አወል። ያን ከማድረጋቸው በፊት ግን ያው የተለየ ሚሴጅ የሚያስተላልፍ ተህሊል ሰጠዋቸዋል። ያ ተህሊል ለበርካታ ዓመታት አውራድ ሲሉ ከጎናቸው ይቀመጥ ነበረ ከዳንኤል አወል ጋር። ስለዚህ ያን የሰጧቸው ያው በደንብ እንዲያገለግሉ ካለው ድምጻቸው በላይ ደግሞ ውበት እንዲኖረው በማሰብ እንደሆነ ተደርጎ ይታሰባል። ከነሱም ባሻገር ዳና ላይ ሼህ አሚን ሁሴን፣ ሼህ አወል የሚባሉ ማዲሆች ነበሩ። ስማቸውን ካልተሳሳትኩኝ እዚህ የማሾዎች የመጀመሪያው ሼህ
አሁን አልመጣልኝም። እሳቸውም እዛው ዳና ላይ ነው ሶስተኛ እዛው ዳና በአወሎቹ ጊዜ የማሾቹ በአወሎቹ ጊዜ እዛው ነበሩና ስለዚህ እነዚህን ማዲሆች ከመንዙማ ጋር በማገናኘት በማስተሳሰር አካላዊ ስነልቦናዊና ህሊናዊ እንዲሁም ደግሞ መንፈሳዊ ነፃና ቀረጻ ደግሞ በማድረግ መንዙማ ራሱን ችሎ እንዲሸጋገርና እንዲያድግ አድርገዋል። ይህ በአንድ ፈርጅ የሚታይ ሲሆን ከዚህ ባሻገር ቃጥባር አካባቢ እነ ሼኽ ኢሳ አብሬት ከቀዳማዊ ሼኽ ኢብራሂም ጀምረው እነ ሼኽ ቡሽራ ዘቢሞላም አካባቢ እነ ሼኽ መሐመድ ሱሩር በየአካባቢ ያሉ ዑለሞችና መሻይኾች በጎንደር ሼኽ አሊ ጎንደር የራሳቸውን አስተዋጽኦ ከአካባቢው ባህል ጋር የተሳሰረ የተቆራኘ ግን በይበልጥ ከከቢር ሐሺም ጀምሮ የመጣውንና በዳኖች የተሳሰረውን ሰንሰለትና ባህል ስርዓት እሱን ጠብቆ ያስቀጠለ ስርጭትና ሂደት ነበረው። መንዙማ የመጣበት ታሪክና ሽግግሩ ይህን ይመስላል። እንዳይበዛ ይዘቱ ራሱን የቻለ ነው። የሚያዘጋጀው ሰው ማን ነው የሚለውም ራሱን የቻለ እንትን አለው ግጥሞቹ። ምናልባት ግን እዚህ ጋር ይሄ በተለይ ቅኝቶች ሲነሱ በተለይ ይሄ መንዙማ የሌላውን ቅኝት የወሰደ ነው እንጂ የራሱ አይደለም የሚል ነው። መንዙማ በባህሪው ዜማ ያለው ዜማ ነው። ከተለመደው ግጥም የሚለየው ያው ሁሉም ግጥም ዜማ አለው፣ የራሱ ዜማ አለው። መንዙማ ስንል በራሱ ግን ዜማን ያዘለ ግጥም ነው። ከተራው ግጥም የሚለየው ይሄ ነው። ብዙ ጊዜ የኢትዮጵያን መንዙማ ራሱ ቅኝቱ ከሌላ አካባቢ ተወሰደ የሚል ነገር እሳቤ አለ። ሐታ ሙስሊሞቹ ከሌላ እምነት ያሬዳዊ ዜማ ከሚባል የተቀዳ ተደርጎ ለመውሰድ የተሞከረበት ይሄ አለ። ይሄ መስተካከል ያለበት ይመስላል። ይሄን እስቲ እንዴት ይታያል? ከዚህ ቅኝቱ ምንድነውስ ምንድነው? እንደው መጀመሪያ የተወሰነ ነገር ማሳ መርሐበን መንዙማ በራሱ ቃሉ ይሄ መስደሩ ነዞመ ነው እና ነዞመ ማለት አደራጀ፣ አዋቀረ፣ አስተሳሰረ ነው። ስለዚህ የሚያስተሳስረው ምንድነው ከተባለ በአንድ በኩል ግጥም አለ፣ ስነ ጽሁፋዊ ግጥም፣ ስነ ቃላዊ ግጥም አለ። በሌላ በኩል ዜማ አለ። በሌላ በኩል ቁስ አለ፣ ድቢ፣ እብሪቅ፣ ማጨብጨቢያና የተለያዩ ቁሳቁሶች አሉ። በሌላ በኩል ደግሞ መንዙማውን የሚያቀነቅን መንዙማውን የሚቀበል ደግሞ አቀንቃኝና ማህበረሰብ አለ። ስለዚህ መንዙማ የሚባለው ፓኬጁ እነዚህን ሁሉ አዋህዶና አጠቃሎ የያዘ ነው። ከነዚህ መካከል ስነ ጽሁፍ የመንዙማ ስነ ጽሁፍ የሚዘጋጅበት ራሱን የቻለ መንገድና ሂደት አለው። ተለቂና ተነዙም ተብለው ነው የሚታወቁ ዝግጅቶቹ። መንዙማውን የሚያዘጋጀው ሰው በአንድ በኩል የኢልም ጥልቀት እንዲኖረው የሚጠበቅበት ሁኔታ ነበረ። የህይወት ልምድና ብስለት እንዲኖረው የሚጠበቅበት ሁኔታ ነበረ። የስሜት ብስለትና ቀለም እንዲኖረው የሚጠበቅበት ሁኔታና ሂደትም ነበረ። ፍቅሩን ከሆነ ፍቅሩን ስለ ማህበረሰብ ችግር እየጻፈ ከሆነ በተወሰላት መልክ ያን ስሜት ተረድቶ የሚጋባበት ያው ይሄ ተኸሱስ አለው አይደል? ዱዓኮ ችኛዋ ዱዓ ከዚህኛው ትበልጣለች እያለ የሐዲስ ሊቃውንቶች ያስቀመጡት ብዙ ዱዓ አለ ከሆነ ጉዳይ ጋር ተያይዞ ለዱዓውም ደግሞ ለእስቲጃባ የሚያግዝ ያን ግን የሚመርጠው የስሜት ብስለት ያለው ጸሐፊ ወይም አዘጋጅ ወይም ገጣሚ ነው። እነዚህ ከመኖራቸው ባሻገር በሁለት መንገድ መንዙማ ይዘጋጃል። ተለቂ የሚባለው ይሄ መለኮታዊ ነው፣ ካላህ ወደ ሰው የሚወርድ ነው። ሰውየው ቢፈልግም ባይፈልግም ይመጣል። ዋሪዳ የሚባለው ነው ይመጣል። ያው ተለቂ ይሉታል። አላህ ነው በቃ ያው ሴንድ ያደርገዋል። ስለዚህ ይወጣል ማለት ነው። ሁለተኛው ግን ተነዙም ነው። ቀደም እንዳልነው ሰውየው ወይም ሸኽየው ወይም ገጣሚው የአካባቢው ማህበረሰብ ችግር ሊያይ ይችላል። የመሻይኾችን የደረሶችን ችግር ሊያይ ይችላል። የዘመኑን አበሳ ሊያይ ይችላል። ያን ስሜት በቃላት በሐሳብ አዋቅሮና አጠናቅሮ ራሱን የቻለ መድብል ሊያደርገው ይችላል። ከአሽረፈል ኸልቅ ጋር ያለውን ፍቅርም ቢሆን የትኛውም ሰው ስሜቱን ከዛ ደግሞ ያለውን መረጃ ደምሮ የሚያዘጋጀው ነገር ይሄ ተነዙም ይባላል። ዜማና ቅኝት አለ ራሱን የቻለ ከመንዙማ ከነዚህ ከስነ ጽሁፋዊ ግጥሞች ባሻገር ዜማና ቅኝቶቹ በእኔ ዳሰሳና ግምገማ እስካሁን 14 አካባቢ ሆነው አገኝቻቸዋለሁ። የመጀመሪያው በረክ ነው። በረክ ራሱን የቻለ ዜማ ነው፣ ቅኝት ነው። በረክ ማለት ይሄ ቢስሚላህ ወልሐምዱሊላህ ዱዓ ነው። አባ ጋር የሚባለው የሚያደርግበት ነው። ይሄ ራሱን የቻለ አንድ ቅኝት ነው። ምክንያቱም ወሎም ላይ ብትሄድ፣ ጎንደርም ላይ ብትሄድ፣ ትግራይም ላይ ብትሄድ፣ የትም አካባቢ
ከዚህ እንትን አያልፍም። እንዴ ዝም ብለው እኮ ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ብለው ዱዓ ማድረግ ይችላሉ። ግን የመንዙማ አንድ አካል ስለሆነ ቅኝት ነው፣ ዜማ ነው። ስለዚህ ከበረዱ ድምጻቸውን ከፍ አድርገው ያንጎራጎራሉ። እስቲ ባዳችን ለአብሽር አባ ጋር እንድትሆኑ ተፈቅዷል። እሺ ስለዚህ እሱ ነው የመጀመሪያው ለአብሽር አባ ጋር እንድትሆኑ ተፈቅዷል። ስለዚህ እሱ ነው የመጀመሪያው እንትን ስቴፑ። ከዛ ቀጥሎ ሶለላህ የሚባል አለ። ክሬተሩ ወይም አዘጋጁ የዜማው የቅኝቱ ሼክ ኢብራሂም ያሲን ናቸው። እስቲ መሐል ላይ ይበላል ሶለላህ ይባል። እሺ መርሐባ الله على محمد وسلم عليه صلى الله على محمد وسلم عليه وعلى محمد وسلم عليه صلى الله على محمد وسلم عليه وجب من الأحباب درق كل الحجاب صلى الله على محمد دخل من كل باب من بيت الحضرات صلى الله وجب من الأحباب ترك كل الحجاب صلى الله دخل من كل باب من بيت الحضرات صلى الله على محمد وسلم عليه صلى الله على محمد وسلم عليه ይሄ አንደኛው ቀኝ ያው ምንድነው የሼክ ጫሊ የሚሉት ስንኝ አለ። ሀድራ ምን ያደርጋል ያለ ባልደረባ ያሉ ቢረባ ቢሰባ የሚሉት አለና ባልደረቦቹ የሉም እና ስለዚህ ይሄኛው አንደኛው ቅኝት ሶለላህ ተብሎ ይታወቃል። እንደውም በጣም ከመዘውተሩ የተነሳ በዜማና ቅኝቱን በመሰረቱት ሼክ ስም ሶላተል ኢብራሂሚያ ተብሎ የሚታወቅበት አጋጣሚና ሁኔታ አለ። በሼክ ኢብራሂም ያሲን ስሙ ገጥሟልና እንደዛ ያሉን። ሶስተኛው ከዚህ ቀጥሎ ተስሊም የሚባል ቅኝት አለ ራሱን የቻለ ያቁታል። የመድክ ሰዎች ያቁታል። አይዶ ተመልካቹ እንዲገባው አይል አንለየውም እኮ ተስሊም አንድ ልብ ለራስ ብቻ اللهم صل وسلم على سيدنا محمد وعلى آل سيدنا مولانا محمد صلى الله على محمد صلى الله عليه وسلم ይሄ አንድ ተስሊም ቅኝት ነው። ከዚህ ቀጥሎ ያው ራምሳ አለ ራሱን የቻለ ቢስሚላህ ይልዋቂ ነብተዲ ተብሎ የሚጀምር ስንኝና መድብል ያለው ነው። ራምሳ ዋናው ሀድራ ሲጀምር ዋናው ሀድራ መክፈሻ እነዛ ከታች ጀምረው የሚከተሉ ቅደም ተከተሎች ናቸው። ሰለላሁ ዐላ ነው ተስሊም ከዚህ ተክራር አለ መሀል ላይ መሰለኝ። ተክራር አለ ግን በአብዛኛው ከዚህ ከተስሊሙ በኋላ ራምሳ ይጀመራል። ከራምሳው በኋላ ደግሞ ይሄ ተክራሩ ይቀጥላል። የሞቀውን እንትን እንደገና ቀዝቀዞ ያነቃቃል ተክራሩ። ከዛ ቀጥሎ ተራ መንዙም አለ። ስለዚህ እንደዚህ በአሁኑ መልኩ እንቀጥላቸው። ሁሉ 14ቱ ሰፊ ናቸው። ባይሆን ዝም ብሎ ስሙን ጠቅሰን እንትን ላለ። ስለዚህ ከተስሊም ቀጥሎ በአብዛኛው ራምሳ ተብሎ የሚታወቀው ይቀጥላል። በሌላ በኩል ደግሞ ተክራር ከራምሳ በፊት የሚቀጥልበት ሁኔታና አጋጣሚ አለ። በብዛት የሚታወቀው ከራምሳ ቀጥሎ ተክራር ነው። ከተክራር ቀጥሎ ተራ መንዙማ የሚባለው ቅኝት አለ። ራሱን የቻለ መድብል አለው። እነዚህ ተክራር ተስሊም የምንላቸው ግን የትኛውንም መድብል ይገለገላሉ። ሁነኛ አብሮ የተደራጀና የተሰባጠረ መድብል የላቸውም። የትኛውም ሼክ መጠቀም የሚቻልበት ሁኔታና አግባብ ክፍት ሆኖ አለ።
ከተራ መንዙማ ቀጥሎ ይሄ ሷላዋት የሚባልበት መንገድ ራሱን የቻለ ዜማ አለው፣ ቅኝት አለው። ጃም ጎንደር የትም አካባቢ ቢኬድ ቅኝታቸው ተመሳሳይ ነው። ስለዚህ ያውራድ ራሱን የቻለ ዜማና ቅኝት አለው ማለት ነው። የኢድ ተክቢራ የኛ ሀገርና የሌላው ዓለም ይለያያል። የተክቢራው ዜማና ቅኝቱ እንዲህ እያልን 14 ቅኝቶች አሉት መንዙማ። ስለዚህ ከየትኛውም አካል ከየትኛውም ማህበረሰብ ከእስልምና የወጣው ውሰት አላደረገም። ያው የመሻይኾቹ ውጤት ነው። መሻይኾቹ ከ1000 ዓመታት በቀደመ ጊዜ ጀምሮ ሲቀባበሉ የራሳቸውን አስተዋጽኦ ሲያበረክቱ ነው እዚህ የደረሰው። ዛሬ ለደረሰበት የመንዙማ ስኬትና ደረጃ ወይ ዳንዩል አወልም ብቻ ወይ የሆነ ሼኽ ብቻ ባለቤት አይደረጉም። ከላይ ጀምረን የጠቀስናቸው ከሐረር፣ አርሲ፣ ወሎና ከዛ ደግሞ በሁሉም የኢትዮጵያ ክፍል የነበሩ መሻይኾቹ በተለይ እዚህ የተሰውፍ ዝንባሌ የነበራቸው ሁሉም መሻይኾች አላቸው። ግን በይበልጥ ለተሰውፍ ያደሩና ያደሉት በአብዛኛው ከመዲና ጋር የተለየ ቁርኝትና ግንኙነት አላቸው። ያን ለማንጸባረቅ መንዙማን ይገለገላሉ። እነሱ ሁሉ የስኬቱና የጉዞ አካል ናቸው። ስለዚህ እነሱ ያሉ ማህፀናችን ደረቅ አይደለም ማለት ነው። ከሌላ ነው ዋስም እሱን ማለት ነው። ጀዛከላሁ ኸይር። መርሐባ ተመልካቾቻችን፣ ፕሮግራማችን ይቀጥላል። ከአፍታ ቆይታ በኋላ ተመልሰን እንመጣለን። መርሐባ ተመልካቾቻችን፣ እንግዲህ ኢደል ፈጥር ፕሮግራማችን ላይ ነው የምንገኘው። እንግዳቻችን እንግዲህ ወንድሞቻችን ኸድር ታጁ መሐመድ አሚን የሚያምረው ነው። እንግዲህ አሁን ደግሞ ወደሱ ልመለስ። መሐመድ አሚን የሚያምረው ለማን ተባል ከሚለው እናንሳና ከዛ በመቀጠል እንደው ይሄ ልጅነትህ ምን ይመስላል፣ ከዛ በኋላ ደግሞ ወደ መድህ የተሳብክበት አጋጣሚ ወይም ደግሞ ለዚህ ደግሞ ተጨማሪ ሞዴል ይሆነኛል ያንን ተከትዬ ነው የምትለውን እናንሳና እስቲ የሚያምረው ለምን ተባልክ የሚለውን ከሱ ልጀምር። መርሐባ ብስሚላህ አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። በመጀመሪያ እዚህ እንግዳ አድርጋችሁ ለጋበዛችሁን እናመሰግናለን። ለመላው እስልምና እምነት ተከታይ በሙሉ ለ1446ኛው ዒድ አልፈጥር በዓል እንኳን አደረሳችሁ ማለት እፈልጋለሁ። በወንድሜ ኸድር ታጁም ጋር እንግዲህ ለመጀመሪያ ስለሆነ መገናኘታችን ያው ሁለት ዒድ ሆኗል በማግኘት እንግዲህ የሚያምረው የሚለው ስም የመጣው ዋሪዳ ላይ የመጀመሪያው አሰላሙ አለይኩም ስንሰራ ከዚያ ላይ ነው የሚያምረው የሚል አንድ እንትን ውስጥ የገባ ነበር ከግጥሞቹ መሃል አስተውሰናለህ እንደ ተመልካቾች ተዘንዳ ሽራው የሚያምረው 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 የዘይኔ ፊት ጸዳሉ ይመሰክራል በቃሉ ወሒዳል የሚታደሉ ሙጅዛ እኮ ነው ጀማሉ እያለ ይቀጥላል። የሚያምረው ከሚለው መነሻው ነው። ድሮ እንደዚህ ሐድራ ላይ ስለ ነብዩ በጣም ነብዩ ሲገልጿቸው የሚያምረው መሐመድ እያሉ ይላቸው ነበርና ከዚያ ትዝታ ላይ ነው ወደዚህኛው ያመጣሁት። ያው በዛው የሚያምረው ነገር ወደዚህ መጣ። ወደዛ ሊሆነው እንደው ከመድህ ጋር እንዴት ነው ከልጅነት ጋር ላልከው ጥያቄ መድህ ያው ከልጅነቴ ነው። ከልጅነቴ አካባቢ ላይ የነበሩ ሰዎች ከመድህ ጋር በጣም ቅርብ የነበሩ ነበሩ። ሼኾችም አባቴም በጣም በተለይ ስፔሻሊ አባቴ እንደዚህ መንዙማዎች ላይ ምናምን ያንጎራጎረ ምናምን ሲል ከሱ ነው እንትን ያልኩት። ያው ወደ ስራው አሁን እንደው ቢያንስ 4 አመት ምናምን ሆነ እንጂ ከልጅነት ጀምሬ በቃ በሰፈር ውስጥ ምናምን በሚደረጉ መውሊዶች ላይ ምናምን ልጅ ሆኜ እየዞርኩኝ መንዙማዎች ምናምን ል ነበረ። እንደውም አንዳንድ ሰዎች እንደዚህ እንትን ይሉኝና እንዴት ነው ካሁኑ ከዚህ እድሜ ጀምረህ ለዚህ በልጅነት ጥሩ አይደለም ትንሽ ጊዜ መቆየት አለብህ ምናምን ይሉኝ ነበር። እንደማንም በዚህ ደረስንና አሁን ደግሞ በስራ በኩል እንደዚሁ ለህብረተሰቡ ለመድረስ በዚህ ሰዓት ላይ ያው መጣን። ምናልባት ያኔ ግን ይሄንን አራያ ተከተልካቸውን ታስታውሳቸዋለህ? ልጅም ሆነህ እኮ አለ ካንተ ከፍ ያሉ ወጣቶች ወይም ደግሞ በሰፊው ደግሞ ከፍ ያሉትም ካሉ ከወጣቶቹ እንኳን እንትን ሳይሆን ሼኻችን ሼህ መሐመድ ጃማ የሚባሉ ረሂመሁላህ
መስጂድ ውስጥ ልጅ ሆነን እነሱ የረመዳን ወዝፋዎችን ምንም ሲሉ አውራዶቹ ሲሉ እንሰማ ነበር። ደሴ ማለት ደሴ ነበር እና ከነሱም ውጭ ያው እንግዲህ ቤተሰቦቻችን የቁርቁር ሼህ ቤተሰቦች ነን እና ወደዛ ወደ ገጠርም ስንሄድ ሼህ ኢድሪስ የሚባል ማዲህ ነበረ። እሱንም አላህ ይዘንላቸው ወደ አኺራ ሄደዋል። እነሱ ይሉ ነበር ይላሉ ሁሉ በልጅነት ስለነበር እየተመላለስኩ ምናምን እሰማለሁ እነሱ። ከዚያ በጣም ፍቅሩ እያደረብኝ መጣ። ብዙዎቹ ሼኾቻችን ጋር ቀርበን ስለሆነ የነበር ነው። እንደገና ደግሞ አባቴም በቃ ሲሄድም ሲቀመጥም ምናምን ስለነብዩ ሲያንጎራጉር እንጉርጉሮውን ስሰማ በቃ እሱ ነው። ብዙዎቹ ላይ እንደውም ብዙ ቦታ ላይ ከሱ ስሰማቸው የነበሩትን ነው በተከራርም ባልክ ምናምን ዝም ብሎ የሚያንጎራጉራቸው ለብቻቸው ነው ለብቻው አይፈልጉ። በቃ ብቻውን ሰው ያለ ራሱ አይመስለውም። አንዳንዴ ለብቻው ሆኖ ሲል እኔ ዝም ብዬ ሰማዋለሁ። ብቻውን ሆኖ ምናምን በቃ ሲያንጎራጉር እነዛ ነገሮች እንትን ይላሉ። እንዲህ ወደ ገጠር ያሉ ሰዎች ወደ ከተማ ምናምን ይመጡ ነበር በፊት እና አወራራቸው ስለ ሼኾቻቸው የሚያወሩት ስለ ነብዩ የሚያወሩበት ምክንያት መንገዱ ምናምን እና እንጉርጉሯቸው ሁሌም ውስጥ ያለ በቃ የገጠሩን ነገር ማየት ምናምን ፈልግ ነበርና ለመጀመሪያ ጊዜ እንደው መውሊድ ገታ ሄድኩ ልጅ ሆኜ እና ልጅ ሆኜ ሄጄ اللهم صل وسلم على سيدنا محمد ሄጄ የሆኑ ሰዎች ለብቻቸው ተሰብስበው መንዙማ ሄዱ ነበር። በክብ እንደውም ያኔ በቃ ልጅ ወደ ሌላ ቦታ እንሄድ ምናምን የማይፈቀድበት ጊዜ ነበር። ከዚያ ተሰብስበው የሚሉበት ዜማ ሱብሃንአላህ ማስበው ወቀ ነብዩን ያዩዋቸው የሚሉ ነበር። ያው የልጅነት አቀል አጠገባቸው አሉ። በቃ አጠገባቸው ያሉ ምናምን ይመስል ነበርና ይሄን የሚሉት በቃ ሪል ሆነ የሚያንጎራጉሩበት መንገድ እየታዩ አይነት የሚመስል ሶስት የመነጨም ስለሆነ ሌላው የሼህ ሐሰን ኸሊል መንዙማ ነበር። የሼህ ሐሰን ኸሊል መንዙማ በቴፕ ካሴት ካፌ ውስጥ ምናምን ይከፈት ነበር። ድሮ ረመዳን ምናምን እንደዚህ ሲሆን ሸርፍ ተራ የሚባል አካባቢ ያለ ሰፈራችን ላይ ይከፈታል የነሱ መንዙማ እና ሼህ ሐሰን ኸሊል ጋር እንትን ሆኖ እሳቸው በቴፕ ካሴት ነው አልደረሱባቸውም ዘመናቸው ምናምን እሳቸው ሲሉ የሚቀበሉ ሰዎቹ መንዙማው ላይ የሚቀበሉ ሰዎች ወባሪክ ሲሉ ምናምን የሚቀበሏቸው ሰዎች ነበሩ። እነዛ ማቃቸው ሰዎች ዜማቸውን ማቃቸው ሰዎች አብረው ያሉ ነበር ይመስለኝ እሳቸው ጋር። ሁሉም ሰዎች እዛ የነበሩ ይመስለኝ እየታዩ ነበር ይመስለኝ። ሼህ ሐሰን ኸሊል አሁን የኔ ሞዴል የምለው በቃ በመንዙማ እንደ ሼህ ሐሰን ኸሊል ሌላው ጋር እያወዳደርኩኝ አይደለም፣ ግን መድህ በጣም የእሳቸውን አይነት ልቤን የሚነካኝ የሚያርከኝ ነገር የለም። እሳቸው የመጨረሻው በቃ አማም ነበሩ ይባላል። ዛሂር አይናቸው ተሸፈነ ልክ ነው እና በምን አይነት ሁኔታ በቃ ነብዩ እንዴት ሆነውላቸው ነው ያስባለሁ። ያው በልጅነት ሲነገር እነዚህ ሰዎች ይህን አይነት ነገር ይሆኑት በምን አይነት መውደድ ነው። ስለዚህ ያ እንትን እንድትናፍቅ ያደርጋል፣ ያን ነገር እንድታስብ ምናምን ያደርጋል። ያለው ሁኔታ ይሄ ነው። በቃ እነዚህ ሰዎች የኔን ሐያት እንደዚህ መንዙማ እንደወድ ወደ መንዙማ እንደመጣ ምናምን አድርገውኛል ብዬ አስባለሁ። ምናልባት የመጀመሪያው ስራህን ታስታውሰዋለህ? ግን ለመድረክ እንዲሁ አሁን በየመስጂዱ በየአካባቢያችሁ ላይ ያው በጓደኛም ደረጃ ልታረው ይችላል። በተለይ ግን ወደ ህዝብ ይሄ መድረክ የምንለው በተለይ ከፍ ባለ መልኩ ታስታውሰዋለህ? የመድረክ የመጀመሪያ ስራችን እንደውም እሱን ከመሰራቱ በፊት ከመድረኩ በፊት ከወንድም ሙዓዝ ጋር ሆነን አላ መሐመድ ወአሊ የሚል ድሮ ይሄ በጣም የምወደው ስራ ነበረ። ሼህ ሁሴን ማዲህ በፊት ያንጎራጉር ነበር ለብቻቸው። እሺ ሁሴን የሆነ አንድ እንትን ነበራቸው። اللهم صل وسلم اللهم صل وسلم على محمد وعلي የሚሉት ነበርና እሱን ስራ ለመስራት የመጀመሪያ ስቱዲዮ እንግዲህ የመጀመሪያ የገባሁት በሱ ስራ ነው። ግን የመድረክ ላይ እሱ አይደለም የቀደመው። ስቱዲዮ የመጀመሪያ ስራ በስቱዲዮ ይሄንኛው ስራ ሆነና በጣም ፈልገው ስለነበር ይሄንኛው መስራት በጣም ወድ ነበር። ይሄን ለመስራት በፊት ከመጀመሪያም ከመጀመሪያም በፊት በቃ ይሄንን ነው መጀመሪያው ብዬ ማስበው መንዙማ ነበር እሱ። ወደ መድረክ የመጀመሪያ የመጣሁት ይሄው እንዳልኩ አሰላሙ አለይክና አንድ እጆች ሚሊዮኑ ስራዎች ለዋሪዳ ለመስራት አቀረብን። ያው የሚያምረው ነው የመጀመሪያው ስራው
እዚያው ላይ አብረን ወንድሞቼ ጋር ሆነን አብረን አቀረብን። እሱ ነው የመጀመሪያ እስቲ አንጎራጉልኝ የሸውሴን ትንሽ በትዝታ ደግሞ አለን። ሸውሴ ማለት በዚህ መሰለኝ ታውቋቸዋላችሁ። ስራቸው እኮ የሚገርም ነው በጣም ራሳቸው የተካኑበት ሌላ ደግሞ ሌላ አለ በጣም ያዚያዚያማቸው ምናምን የራሳቸው የሆነ ነገር በጣም የሚያምር ነገር ነው። ብዙ ጊዜ ዶም የገታ ሐድራ ላይ በጣም ብዙ አጃቢ ባለበት ብዙ ተቀባይ ባለበት የሳቸው ድምጽ ብቻ ጎልቶ የሚሰማው ነገር ነበር። ምንም እንትን አይዛባም ነበር። ይገርማቸው ሸውሴን ገታ የሚሏቸው በዛ ይመስለኛል። እዛ ስራቸውን በዋነኝነት ስለሚያንጸባርቀዋል። እንግስቲ ባህት አሉ አሉ ባህት አላህ ይቆይልን። እስኪ አንድ መስመር ለማለት ነው اللهم صل وسلم اللهم صل وسلم على محمد وعلي اللهم صل وسلم اللهم صل وسلم على محمد وعلي ምንም ነገር ብሆን ለኔስ አንተ አለኸኝ ድርማጌን በኩነህ ጥበብ የሰራኸኝ على محمد وآله اللهم صل وسلم اللهم صل وسلم على محمد وآله እንዲያል እንግዲህ ደግሞ ቀጥላል ምንም ነገር በሆን ለሊሳን ታለኝ ድርማጌን በኩነህ ጥበብ ይሰራኝ ድርማጌን በኩነህ ጥበብ ይሰራኝ ድርና ማጌ እንደ በኩነህ ነው እንጂ ያው ባዶ አጥንት ነኝ ባዶ ጅማት ነኝ ነው አፋ ይሄንን አሰባጥራ አንተ ነው በኩነህ ሰራኸኝ አንተ ነው ሰራኸኝ ከዚህ ክላስ እንደውም አንዴ ስንገባ ዘጠነኛ ክፍል ምናምን እየተማርኩ ነው የሰው ልጅ የሆነ ሲሉ ጡንቻዎቹ ምናምን ሆኖ እንትን ተደርጓል። ልክ እንደ ድርና ማግ ያናቶሚ ልክ ነው ደምስሮ ለብቻ ነው እቺ ልክ እሳቸው መንዙማ ነው ተዛለኝ ተምሮ ነበር እንደማ ድርና ማግ ድር ማግን በኩነ ጥበብ ይሰራኝ እንዲህ አድርገህ ሰርተኸኝ ነው እኮ እኔ ለኔ አላሰበም እንዲህ ያርገህም ሰርተኸኝ እዚህ ያደረሰኸኝ ስለኔ ምን ያስባል አንተ አለ መልእክቶቻቸው እኮ የሚገርሙ ናቸው። ብዙ መንዙማ መልእክቱ እያንዳንዱ ቢተነተን የሚገርም እኮ ነው። ሱብሃንአላህ ያው ስንት ተውሂድ ነገር አጀብ በጣም አንድ መጽሐፍ አወጣው ትንሽ አራባ ስለሰናቸው እና ማክ እንትን ሲሉ ድርና ማክ እንደውም እንትን ለዚህ ጉርጓር ተቆፍሮ እና ሸማኔዎቹ ድሮ ነው ግን ድርና ማግ የሚባሉ ሲሰራ ልክ የሰው ልጅ የሆነ ሰይሎች ምናምን በተሳለበት ምናምን ሳይ የተሪህ ጭንቅላቱ ምናምን ውስጥ ያለ ሰይሎቹ ምናምን የሳቸው መንዙማኖች ስቲል እስካሁን ድረስ እሱ ነው ምንም ነገር በሆን ለኔ ሳንታለኝ ድርማጊን በኩነ ጥበብ ይሰራኸኝ እና ይሄ የሸማኔዎች ስማቸው ጥበበኞች ምናምን ነበር ጥበብ ሰሪ እኮ ምናምን ነበር ከዚያ ጋር ያገናኙበት መንገድ እስካሁን ስቲል እሱ እንትን አለ መንዙማው እንደውም በሚገርም ሁኔታ በፊት የምሰማቸው መንዙማዎች ሩህ ከመኖራቸው አሁን እሳሳላቸዋለሁ ሁላ ከፍቼ እንደዚህ ለመስማት ምናምን ሩሃቸው በጣም ከባድ ነው የበፊቶቹ የድሮቹ መንዙማዎች ሁሉ ኢሜጅ ምናምን አለው የሚፈጥርብህ ነገር ምናምን አለው እንደገና ይሄ ተውሂድ የሚያስተምሩበት መንገድ ረቂቅ የሆነ ነገር ነው ወደ አላህ የሚያቀርቡበት መንገድ ረቂቅ ስቲል ሰይዳችን ፍቅር የታጩበት መንገድ እና እነሱ የሚኖሩበት መንገድ ስታየው በመሐል ያለው ድልድይ መሐባ የሚባለው ነገር ያስቀናል በቃ እሱ ነው ለካ አበባ ያረጋቸው ለመጀመሪያ ጊዜ አሱና ቲቪ ላይ መሰለኝ ሻህ ሐሰን ኸሊልን ገና የስርጭት ፕሮግራም ሊጀምሩ አካባቢ ምናምን የመጀመሪያ ጊዜ የሻህ ሐሰን ኸሊልን የሰማው ቀን በጣም ነው ያለቀስኩት በጣም ደስ አለኝ እዚህ ሆኖ እንደዚህ መሰማቱ ምናምን ደስ የሚልህ ነገር አለ ለካ መሐባቸው ወደፊት እየገነነ የሚሄድ ነው እንጂ የሆነ ጊዜ ላይ የሚቀበል አለመሆኑ አልহামዱሊላህ በጊዜ የማይገደብ በዘመን የማይገደብ በአካባቢ የማይገደብ እንደዛ ማጠንጠኛ ሆቦ ነው መቼም ጀዛኩሙላህ ኸይር ተመልካቾቻችን የኢድ ፕሮግራማችን ተከታተለ ነው ኢንሻአላህ አብራችሁን እስከ በአክብሮት የጋበዝን ከአፍታ ቆይታ በኋላ ተመልሰን እንመጣለን
ተመልካቻችን እንግዲህ የዒድ አልፈጥር ፕሮግራማችን እንግዲህ እንደቀጠለ ነው። ምናልባት አሁን ቅድም መግቢያ ላይ እንዳልኩት ትልቅ ሰው እናነሳለን፣ ትልቅ ባለውለታ እናነሳለን። ሸኻችንን እንግዲህ ሼኽ ሰይድ ኢብራሂም ያሲን ምናልባት እሳቸው ማን ናቸው የሚለውን ታሪክ ከማንሳታችን በፊት ትንሽ ወደ ኋላ መሄድ ይፈልጋል። መነሻቸው ወላጆቻቸው ናቸውና እንደው ከምን አይነት አባትና እናት ነው የተገኙት? ያው እሳቸው እንግዲህ በወላጆቻቸው አንዳንዴ ደግሞ በእናታቸው ስም እየጠሩ ይላሉ መቼም እና ማን ናቸው? ምን አይነትስ ተርቢያ ላይ ነው ያለፉት እሳቸውም? ከዛስ በኋላ በህይወት ምን አይነት ውጣ ውረድም አጋጥሟቸዋል? አናኗራቸውን ይመስላል። እንግዲህ መድሃቸው ገና ነው መቼም ተዘርዝሮ አያልቅም። እንግዲህ ኸድር ጀዛሁላህ ኸይረን እንግዲህ ራሱን የቻለ ሙስተቂል የሆነ ኪታብ 469 ገጽ ነው የሚሆን ለሁላችንም እንደው ለታሪክ የሚቀመጥ ለልጅ የምናወርስ እርስ በርሳችን ጀባታ የምንቀያየርበት ትልቅ ስራ ነውና ሁላችሁም እንድታነቡት በእኔ በኩል ጋብዣችኋለሁ ኢንሻአላህ። እስቲ ሰይድ ጫሌን ከማንሳታችን በፊት ሰይድ ኢብራሂም ቀደም አንስተህልን ነበር። በተለይ ሰራተር ኢብራሂም ያስኪባል ደረሰ ያልከው ቅኝትን ስናነሳ እንደው እሳቸው እናንሳ ሸኾችን መጀመሪያ። መርሐባ ያ ቢስሚላሂር ረህማኒር ረሂም። የሼኽ ሰይድ ጫሌ ቤተሰባዊ ገጽታ እሳቸው ለደረሱበት የኋላ ከፍታ አስተዋጽኦና ትልቅ በረከት ያለ ይመስለኛል። ተጨባጭ ታሪክም እንደዛ ነው። የሚጀምረው ከቅድመ አያታቸው ሼኽ አቶ ናቸው፣ ገበሬ ናቸው። አቶ ሻፊ ኢብራሂም ይባላሉ እና ከሳቸው ጀምሮ እስከ ሼኽ ኢብራሂም ያሲን ባለው የትውልድ ቅብብል ውስጥ ሶስት ነገር በጣም ጎልተው ይታያሉ ብዬ አስባለሁ። አንደኛው ወረባቦን ያቀኑት የሼኽ ሰይድ ጫሌ ቅድመ አያት ናቸው፣ አቶ ሻፊ ኢብራሂም የሚባሉት። አካባቢውን አቀኑ፣ አርሶ አደር ናቸው። በርካታ በግም ከብትም ነበራቸው፣ መሬትም ነበራቸው። ቀውዩ አባ ዙበይር የሚባል መንፈሳዊና የመንገድ ወንድም ነበራቸው። ሁለቱ ናቸው አካባቢውን የቆረቆሩት። ስለዚህ ባላባት ናቸው ማለት ነው በአንድ ገጽታቸው። በሌላ ገጽታቸው ደግሞ በጣም ቅን ናቸው። በቅንነታቸው ለሌሎች በመተናነስ ሌሎችን በማገልገል ላይ ተንጸባርቆ ይታያል። አቶ ሻፊ ኢብራሂም ተራ ገበሬ ነበሩ። ግን ሼህ ያቁት የሚባሉ ዶርዶታ የሚባል ተራራ አለ እዛው ረባቦ አካባቢ፣ በጣም ፈቂህ ናቸው እና እህል ብዙም አይዳፈሩም። ግን ጥንቅሽ የሚባል እዚህ ከተማ ሰው ላይ ያውቀው ይችላል። ሸንኮራ የምትመስል ቀጭኗ እሷን በጣም ይወዳሉ። ምግብ አይዳፈሩም እና ይቸግራቸዋል እሱን ማግኘት ደግሞ። ከዛ በወሬ አቶ ሻፊ ይህን ሰሙ። እንዴ ምን ችግር አለው ብለው አንድ መሬት ቀደማ የሚባል አለ የመሬት መለኪያ እንትን፣ እሱ ላይ ጥንቅሽ ብቻ ዘሩበት። ዝምድና የላቸውም፣ በቃ ለመኸደም ነይተው ነው። ከዛ በኋላ ከበሰለ በኋላ ጥፍጥናው ይቀንሳል ይባላል። ጥንቅሹ ገበሬው ከበሰለ በኋላ ነው ቆርጦ የሚሸጠው ወይም የሚያመጣው። እሳቸው ልክ ሳይበስል ይከታተሉታል፣ ለማስደሰት ማለት ነው። ከዛ ይቆርጡታልና 40 ፍሬ ነው አንድ ስር 40 ፍሬ ይይዝ ነበር ይላሉ። ቆርጠው አስረው ለደረሳ ወይ ለአገልጋይ አይልኩትም፣ ራሳቸው ወስደው ይሰጧቸዋል ሼኽ። እና በዚህ ኽድሚያና በዚህ ግልጋሎት በጣም ልባቸው የተነካው ሼኽ ያቁት በ40 ቀን ሩቅ ቦታ አለ ከወረባቦ አሁን አካባቢ ዘንግቸው ነው ሲያገሱ እዛ ድረስ ተሰምቷል ይባላል። በጣም ተደስተው እና መጨረሻ ላይ መረቋቸውና ዘረህ ጥንቅሽ ይሁን ብለዋቸዋል ይባላል። ሼኽ ጫሌ የዚች ምርቃትም አንድ ውጤት ናቸው። ግን ቤተሰባቸው በዚህ አይነት ኺድማ ይታወቃል። በሌላ በኩል ደግሞ ጌታው ሰይድ ዙበይር ከቃሉ ተነስተው እዛው ወረባቦ ጫፍ አካባቢ ቤተሰብ ነበራቸው፣ እህት የምትሆን እሷን መዘየር በጣም አሃም ሆኖባቸው በሄዱበት ወቅት አንድ ጊዜ ጫሌ ላይ አርፈዋል። በወቅቱ ሼህ ያሲን በጣም ህፃን ነበሩ። ሼህ ያሲን ማለት የሼኽ ጫሌ አያት ናቸው እና ህፃን ነበሩ። ግን ወሬውን ሰሙ፣ መጥተው አርፈዋል፣ እዚህ ተቀምጠዋል የሚባለው እየሮጡ ሄዱና እንደው አባባ ብለው ለአባታቸው ተናገሩ። እንደው እንደ ነብዩ አይነት ሰው መጥተዋል አሉ። ምክንያቱም የገጠር ሰው ቀላል እንትን አይደለም የሚሰጥ ለመሻይኾቹ፣ በእነሱ ተንደርድሮ ስለሆነ ወደዛኛው ወደ ትልቁ ሰው የሚደርስ የሚሄድ ሚዛኑና እይታው የተዛነፈ አይደለም።
እና እንደ ነብዩ አይነት ሰው እንደሳቸው አይነት የተለቁ እዚህኛ ሰፈር መጣዋል ብለህ ምን ታደርጋለህ ብለው ጠየቁ ለአባታቸውና ተሻፊ እንደው ኪታቡ አይበቃም ካሉኝ አንተንስ ባርድ እንዴ እንኳንስ ሌላ ነገር አንተንስ ባርድ ብለው አሏቸውና የምር መሆኑን ሲያውቁ 2 ከብት በለቱ ወስደው ለመስተንግዶ አቀረቡ። ከዛ ከቀን እስከ ሌሊት በራሳቸው ወጪና አቅርቦት ከዛ ሙሉ ቤተሰባቸው እየከደመ ሸህ ተስተናግደው ጨረሱና ከመሄዳቸው በፊት ረፋድ ላይ እንዲህ ሲከድመን ሲያስተናግደን የነበረውን ሰው በአካል እንኳን አላየነውም ነው ባይሆን ሀጃውን ጠይቁልኝ አሉ። እና አቶ ሻፊ ተጠየቁ። እኔ እንደው እንደርሱ አይነት ትልቅ ሰው ትልቅ ልጅ ነው የምፈልግ ለሱ ዱዓ ያድርጉልኝ ብለው ተናገሩ። መረቋቸው ሼክ ሰይድ ምርቃትም ዱዓም አደረጉ። ጦር ይዘው ነበር፣ ጦሩን ተከሉበት። እዚህ ላይ መስጂድም ሀሪማም ይመሰረታል ኢንሻአላህ ኢላየው መልቂያማ ግልጋሎት ይሰጣል ብለው ዱዓቸውና በረካቸውን አስቀመጡ። እና አቶ ሻፊ እችንም አገኙ ማለት ነው። ይሄኛውም የሚያሳየው ምንድነው ቅን ነበሩ። አሁን በእኛ ትውልድ ሰው በራሱ የሚደርስበትን ነገር እንኳን አይፈራም። ሰውን ስበድል ነገን ይበደላለሁ ብሎ እንኳን አይፈራም። እነዛ ሰዎች ግን የፈሩት ቅን ሰርቼ እኔ ባልጠቀም እንኳን የልጅ ልጆቼ ይጠቀማሉ ብለው አስበው ነው በጎ የሆኑ ቅን የሆኑና በዚህ መልኩ ቅድመ አያታቸው የሚጠቀስ ታሪክና ገጽታ አላቸው። ከሳቸው ቀጥለው ሼህ ያሲን ተተኩ። ፈቂህ ናቸው። በሐነፊ መዝሐብ የዒልም ሰው ናቸው። የሰጠር ሰው ናቸው። በተለያየ አካባቢ ተዘዋውረው ዒልም ቀስመዋል። ከዛ በኋላ መጨረሻ ላይ ጫሊ ላይ ለማስተማር የሞከሩበት ሁኔታ ነበረ፣ ብዙም ባይገፉበትም። ከሳቸው ቀጥሎ የሼህ ሰይድ ጫሊ አባት ሼህ ኢብራሂም ያሲን ተወለዱ ወይም ተተኩ ማለት ነው። ሼህ ኢብራሂም ከቤተሰቡ ወንድ ብቸኛ ናቸው፣ ሁሉም ሴት ናቸው። በብዙ ዱዓ ነው የተገኙ። ብዙ ይፈልጉ ነበር ወንድ ልጅ ሼህ ያሲን፣ ምክንያቱም ኢልሙን የሚያስቀጥል ይሄ ተድሪሱን የሚያስቀጥል ይሄን ያብራክ ብለው ዱዓም ያደርጉ ነበር። ብዙም የሞከሩት ነገር አለ። በሌላ በኩል ከቢር አህመድ ሳለህ ከሐረር የተቀበሉትን የተበሩክ ተህሊል እዛው ወረባቦ አካባቢ ለአንድ ሼህ ይሄን ላመንክበት ሸርጡን ላሟላ ሰው ስጥ ብለው ሸርጥ ጠቅሰው ተህሊሉን አስቀምጠውት አልፈዋል። እሳቸው 1789 ላይ ነው ያለፉ። እነ ሼህ ያሲን 1868 ላይ ነው ያረፉ። ያው የ50 የ60 ዓመት ልዩነት አላቸው። እና ከሼህ ብዙ ሙደሪሶች እችን ተህሊል ለመቅመስ ወደ አካባቢው ሄደው ነበረ አህል ለመሆን እና መስፈርቱ ይጠየቃል። ውዶ እንዲያደርግ እንዲህ ያለው ረጅም ነው እንትኑ ታሪኩ። ሙደሪሶች ሁሉ መስፈርቱን ሳያሟሉ እየቀሩ እየተመለሱ ሄዱ። ይሄንን መስፈርት ለሚያሟላ ሰው ያው ሸህነቱ ነው ይሰጣል። ተህሊሉ ተበሩኩ አለ እና ሼህ ያሲን ሼኻቸውን ተከትለው አብረው ሄዱ እና ሼኽየው ሞክረውት አልተሳካም። እንደው እኔ ባይሳካልኝ ይሄ ልጅ ሰዒድ ነው ሳይሆንና እሱ ሳይሞክር መሄድ የለበትም ብሎ ሞክር አሏቸው። ሕፃን ናቸው። ከዛ ያችን አጋጣሚ ተጠቅመው ውዶ ሲያደርጉ ያው የተነገረው መስፈርት ተሟላ። ተበሩክ የተላለፈበትን ተህሊልም አገኙ። ስለዚህ ያቺ ተህሊልም ለሼህ ሰይድ ጫሊ ውልደትና መምጣት የራሷን አስተዋጽኦና አሻራ አላት። ሼህ ያሲን በዚህ መልኩ ከቆዩ በኋላ ሼህ ኢብራሂም ተተኩ። ሼህ ኢብራሂም በአብዛኛው የአሽረፈል ኸልቅ ፍቅር በጣም ጎልቶ ከተንጸባረቀባቸውና ከዘመናቸዎቻቸው ጋር አብረው የሼህ መሐመድ አህመድ ጓደኛ ነበሩ። አንድ ዛፍ ላይ አብረው እየተቀመጡ ያው ያንጎራጉሩ ነበር፣ ይጽፉ ነበረ። ሼህ መሐመድ አህመድ በታጅሩ ሙልሰላ የገነኑትን ያክል ሼህ ኢብራሂም ያሲን ደግሞ ሸፊዑል ሙዝኒቢን እሷን በጣም ተበሩክ አግኝተውባት ተጽዕኖዋም በስፋት ተዳርሶላቸዋል። ስለዚህ በፍቅር የሚወሱና የሚዘከሩ ናቸው። እንደውም ከሼህ መሐመድ አህመድ ጋር የተነጋገሩት አንድ ንግግር አለ። አሁን እንትኑ መድረኩ ይጠባልና አንተ እኔ አሽረፈል ኸልቅም ብለው እሳቸው ምስክርነታቸውን ይሰጡ ሶላት በሰገድኩ ቁጥር አሰላሙ አለይከ አዩሃ ነብዩ ብዬ ወአለይከ ሰላም ሳይሉኝ አሰላምቼ አላውቅም አላቅም አሉ። እስኪ የፍቅርን መግለጽ ነው። ተህያ ስንቀመጥ አሰላሙ አለይኩም አሰላሙ አለይከ አዩሃ ነብዩ ስን ሰላም በአንተ ላይ ይሁን ብለህ ሙኻጠብ ነው። ሙኻጠብ ነው። አጠገብ ላለ ሰው ምትለው ነው።
እና ነብዩ ሩቅ አይደሉም ለኔ ያሉ የገይብ ነው እንትኑ እንደዛ ይላሉ። ፍቅራችሁን ፍቅሮት ምን ያክል ነው የተባሉ ነው ሼህ መሐመድ አህመዲና ሼህ ኢብራሂም ያሲን። ሼህ መሐመድ አህመዲ ደግሞ እኔ ፍቅሬ አሉ በዘመኑ አጼ ዮሐንስ በጣም ግፍ ፈጻሚ ነው፣ ከፊርዓውን የማይተናነስ ነው አሉ። አንደኛ። ሁለተኛ የሱ ቤተ እምነት ራሱ አጼ ዮሐንስ ከቤተ እምነት ውስጥ መውሊድ ቢደግስ እኔ ሄዳለሁ አሉ። ምክንያቱም የምወዳቸውን ሰው ነው የደገሰልኝ፣ ለምወዳቸው ሰው ነው የጠራኝና እኔ አልቀርም ፍቅሬ ይህን ያክል ነው ሲሉ ነው ሼህ ኢብራሂም የቀደሙን ሪዋያ የጠቀሱና በዚህ መልኩ በፍቅር ይታወቃሉ። በግጥም መድብሎችም 12 ያላነሱ ጽፈዋል። ያሲር አልዓለም ያሲር አልወጁድ የሚለው ልክ ከሼህ ሙዝኒቢን ቀጥሎ በብዛት በተለይም ደግሞ የተራ መንዙማም አካል ስለሆነ የተራ መንዙማም ላይ የተካተቱ ዑለሞችና መሻይኾች ደግሞ የዚህ የዕልምም የሩህም ምጥቀትና ከፍታ የነበራቸው ናቸው። ጀማሉዲን አኒ፣ ዳንኤል አወል፣ ዳንኤል ሳኒ፣ ሼህ ሲራጁዲን፣ ሼህ መሐመድ አህመዲና ሼህ ኢብራሂም ያሲን ናቸው። ስድስቱ ናቸው የተካተቱና ያ ደረጃ ብቻ ትልቅ ነው ለሳቸው እዛ መካተቱ። ከዛ ባሻገር ቅድም የሶለላህ ያልናትን ቅኝትና ዜማም መፍጠርና ማበርከት ችለዋል። ወደ መጨረሻ ህይወታቸው ደግሞ ትዳር መስርተው አንድ ልጅ ወልደዋል። ምናልባት ወደሱ ሳንሄድ ሸፊዑል ሙዝኒን እንዲያንጎራጎር አስገድድ እንግዲህ اللهم صل على محمد اللهم صل على محمد محمد الأمين شفيع المذنبين اللهم صل على محمد اللهم صل على محمد محمد الأمين شفيع المذنبين اللهم صل على محمد اللهم صل على محمد محمد مولانا إله العالمين لأن فضلنا بخير المرسلين محمد الأمين شفيع المذنبين محمد الأمين شفيع المذنبين اللهم صل على محمد اللهم صل على محمد محمد الأمين شفيع المذنبين اللهم صل على محمد اللهم صل على محمد وخلق منه أرش المكرم والكرسي الأعلى واللوح والكلام وما تحت الثرى والليين محمد الأمين شفيع المذنبين اللهم صل على محمد اللهم صل على محمد محمد الأمين شفيع المذنبين اللهم صل على محمد اللهم صل على محمد رد لأمه بالبشرى والقبول وقد حفت به أملاك وتقول أهلا ومرحبا بشمس المرسلين محمد الأمين شفيع المذنبين اللهم صل على محمد اللهم صل على محمد محمد الأمين شفيع المذنبين اللهم صل على محمد اللهم صل على محمد محمد الأمين شفيع ይሄኛው ነው ባለቤት ናቸው ያለን ነው። የዚህም ደራሲና ሙአሊፍ ናቸው። ሼህ ኢብራሂም ያሲን ወደ መጨረሻ ህይወታቸው ያው የትዳር ህይወት መስርተዋል። ባለቤታቸው እመት ዘቡራ አህመዴ ነው ሙሉ ስማቸው። ወረዋዩ አካባቢ ነው የትውልድና የኖረታቸው አካባቢ። አክቹአሊ ሼህ ጸሊ ውልደትም እዛው ነው፣ እዛ ተወልደው ነው የመጡት። ሼህ ኢብራሂም ያሲን ወደ መጨረሻ የህይወት ክፍላቸው ትዳር መስርተዋል። ትዳር የመሰረቱት ወረዋዩ ከምትኖር ባለቤታቸውና እናታችን መትዘቡራ አህመዴ ነው። ከሳቸው ጋር ነው የተጋቡት። ሼህ ኢብራሂም ያሲን ከዛ በፊት የትዳር ሙከራ አላደረጉም። ምክንያቱም የሳቸው ጓደኞች ሼህ መሐመድ አህመዴ ሚስት አላገቡም፣ ያው ልጅ አልወለዱም። እናታቸው ለመዳር ብዙ ትግል አድርጋለች ሼህ መሐመድ አህመዴ እናት። እንደውም አንድ ጊዜ እሳቸው በሌሉበትና ባላሰቡበት ድግስ ተደግሶ ሴትም ታጭቶ እሳቸው ሲሄዱ የባልነት ትንሽ ሚና እንዲወጡ ብቻ ሊደረግ በነበረበት ሁኔታ ውስጥ
የድግሱ ድባብ ሽርጉዱ ይሄ ጭሱ ምናምኑ ማረካቸው በጣም እና የዛኔ ነው ይሄ አሩስል ከማል የሚለውን የጻፉት ይላሉ። መድኹን የጻፉት ያ ስሜት ናጣቸውና ከሰርጉ ይልቅ ወደዚህኛው ሄዱ፣ ወደ መደበኛ ህይወታቸው ወደ ነብዩ ሰለላሁ ዐለይሂ ወሰለም ሄዱ። በቃ ወሰዱት። ሚስታቸውም ጋር አብረው አላደሩም የመጀመሪያው ቀን እንኳን። ስለዚህ ትዳራቸው ከዛ በኋላ ተቋረጠ። በዛ መልኩ ነው ያለፉ። ውስጣቸው በዛ በፍቅር በስብሶ ነው ያለፈ። ሸኒስ ባዳና የሚሉት አለ በነቢ ሙሐባ ጭሶ እየነደደ ሚስትም አላገባ ልጅም አልወለደ እያሉ የገጠሙት አለ። ሼህ አህመድ አልሃዲ ሐረም ላይ ሄደው ያረፉት በተመሳሳይ መልኩ እሳቸውም ቤተሰባዊ ህይወት እንደሌላቸው የሚነገርበት ሁኔታ አለና ሼህ ኢብራሂም ያሲን የሁለቱ ጓደኛ ናቸው። ስለዚህ ሰው ማንን ይመስላል ሲባል አዋዋዩን ነው እና ከነሱ ጋር እየዋሉ የትዳር ጉዳይ ብዙ ተረስቷል። እንግዲህ ወደ መጨረሻ ቤተሰባዊ ጫና ወራሽ ፍለጋ ተደማምሮ ሚስት ለማግባት ፈለጉ። እመት ዘቡራን ጠየቁ። እመት ዘቡራ ከዛ በፊት 2 ትዳሮችን ሞክረው ነበር፣ ግን አልተሳኩም። ረጅም ነው ያልተሳካበት ሁኔታ። አብረው አላደሩም ይባላል። ያገቧቸው ሰዎች ያው አንበሳ እየመጣ ስንተኛ እንዲያደረገን እያሉ ለፍቼ በቃ ከሁለቱ ትዳር በኋላ ሼህ ኢብራሂም ራሳቸው ነው ሄደው ደጅ የጠኑ። ምክንያቱም ድረው አያውቁም፣ አግብተው አያውቁም እና ስርዓት አልጠበቁም። ሄደው ራሳቸው ነው የጠየቁ። ልጅዎትን ስጡኝ ያሉ አንሰጥም ብለው መለሷቸው። 2-3 ተመላልሰዋል ይባላል። ወደ መጨረሻ የእናንተ ልጅ ዘቡር ብትሆን እኛም ፉርቃን ነን ብለው ሲናገሩ ይሄ ንግግር የመትዘቡራን አባት ቀልባቸውን ነካቸው። ይሄ ደርሷል አሉ። አልደረስክም ነበር መጀመሪያ ለትዳር፣ ይሄ ደርሷል አሉና ዳሯቸው። ስለዚህ ሼህ በሽር ደለመሌ እዛው አካባቢ የኖሩ ትልቅ ሼህ ናቸው። የነ ሼህ ሲራጁዲን ህልፈቴ ላይ እንዲሰግዱብኝ ብለው ወስያ የጻፉላቸው ለሼህ በሽር ደለመሌ ነው። እንደዚህ አይነት ክብር ያላቸው ሰው ናቸው እመት ዘቡራንና ሼህ ኢብራሂም ያሲን ያጋቧቸው። ስለዚህ ከተጋቡ በኋላ ደግሞ ያው ወልደውም ስለማያውቁ ለልጅ ቶሎ ጓጉ እና ቀረ ብለው ሀሳብ የሚያዛቸው። ባለቤታቸውም እንደዚህ አይነት ስሜት ነበራቸው። ስለዚህ ለልጅ ዱዓ ማስደረግ ያው አሰቡ። ድግስም ደገሱ። በአካባቢው 5 ቃልቻዎች እና በረክ የሚሉ በዕልምም ደግሞ ጠለቅ ያሉ በአደብም የሚታወቁ 5 ሰዎች ሼህ በሽር ደለመሌ ሽማግሌም ናቸው፣ የሼህ ኢብራሂም ደግሞ ወዳጅ ናቸው። 6ቱ አንድ ላይ በተደገሱበት መድረክ ሼህ አህመድ አልሃዲ ደግሞ ከአርጎባ በአባታቸው መልእክት ተነግሯቸው ለዛ ፕሮግራምና ለዛ ዱዓ ደረሱ። ሼህ አህመድ አልሃዲ ብሎ ማለት ምናልባት ያው ሐረም ላይ አስጠጋው ዳጣና ሙሐባ ይተዋላቸው አይደል? እዛ ሐረም እዛ መዲና ሐረም ሄደው የሞቱ ልክ ነው። እሳቸው እስቲ እንዴት ሆነ? መጀመሪያ ወደ እሳቸው እንመለስና እንዴት እዛ ዱዓ ላይ ሊገኙ ቻሉ ነው። አባታቸው ሼህ ሀቢብ ይባላሉ። የዕልም ሰው ናቸው። በሙሐባውም ደግሞ የራሳቸው የሆነ ዘውቅ አላቸው እና አንድ ለት ኢሻራ ያዩ ነው የሚባል ኢሻራ ያዩት ትልቅ ጨረቃ ትልቅ ፀሐይ ወረባቦ ላይ እየወረደ አየሁኝ። ግማሹ ተከፈለና አውሩቡ ወደ አንተ መጥቶ ሲሰፍን ካንተ ላይ ግማሹ ላይ አውሩቡ ተቀነሰ እና ያው ይሄ የመደዱም መድሁም እኮ የዚህ የፀሐዩ ግላጭ ነው። ሌላው እንደው ተደብቆ እነ ሼህ አህመድ አልሃዲም ተደብቀው ነው። የሼህ ጫሊ በጣም ሰፊ ነው ይሄ ሁቡም መድሁም እና ይሄን አይቻለሁኝና ቀጥታውን ሂደህ ተገኝዛ ወረባቦ ገንደጎራ ነው የሚባል ጫሊ ወደ በኋላ ነው እንትን ያለለት የጸደቀለት። ስለዚህ ሼህ አህመድ አልሃዲ በዚህ ምሪትና ትእዛዝ አባታቸው ናቸው። መናማ ይቻለው ወረባቦ ሄደህ አሏቸው። እዛ ምን እንደነበረ ምን እየተከናወረ እንደሆነ አያውቁም። ያው ሲሄዱ ለዱዓ የተቀመጡ ሰዎችን አገኙ። ጉዳዩን ጠየቁ። እንዲህ አይነት ሰው ነው የምንፈልግ፣ እንዲህ አይነት ዱዓ ተባሉ። ይሄ አይቸግርም ብለው ቁጭ ብለው ያው ዱዓው ቀጠለ። አንዳንድ እዚህ ላይ ዝም ብሎ የሚጨመሩ እንትኖች አሉ። ሼህ አሊ ጎንደር ነበሩ፣ ሼህ ኑርዬ ዑመር ነበሩ ያሉ ሌሎች ሼኾችን የሚጠቅሱ አሉ። ግን ተህቂቅ ያለው እነዚህ ናቸው። 7 ሰዎች 5 የአካባቢው ሼህ በሽር ደለመሌና ሼህ አህመድ አልሀቢብ የተገኙበት መድረክ ላይ ዱዓው ቀጠለ ለልጅ። በመካከል አንዱ በረክባይ እንግዲህ 7 ልጅ እንዲህ እንትን ብለናል ብሎ ያው መረቀ፣ ትሪት አደረገ።
ልጅ አጠናል ብለው የተቀመጡ ሰዎችን አጽናና ማለት ነው። ከአንድ አልፎ አንድ አልፎ 7 አለ። ግን እመት ዘቡራ አቢድ ነበሩ። ቁርአን ሐፍዘዋል። የሐዲስ ሊቅ ናቸው። የተሰውፍ ኪታቦችንም ይቀሩ ነበረ። ህያው ኡሉሚዲን ይጠቀሳል። የመጻፍ ችሎታ ነበራቸው። ይጽፋሉ። ኩቱብ ከባድ እንትን ነው በዛ ዘመን ይጽፋሉ። ግጥም ይገጥማሉ። 2-3 የአማርኛ ግጥሞች አሉ እዚህ መጽሐፉ ላይ ተጠቅሰዋል። ስለዚህ 7 ልጅ መውለድና 7 ልጅ በሚወለድበት ሂደት ውስጥ የኢባዳ ጋፕ አለ። ይሄ የ40 ቀን አለ። ከዛ በፊት ልጅ ተሸክሞ ይከብዳል ተቀምጦ እንዳለና እኔ 7 ልጅ እንትን አልፈልግም ባይሆን 7ቱን የያዘ አንድ ልጅ ለሱ ዱዓ ይሁን ይደረግልኝ አሉና በዚህ ንግግርና በዚህ ሂማሽ አህመድ አልሃዲ ያው ስሜታቸው ተቀየረ ማለት ነው። ከቆይታ በኋላ እንዲህ አይነት ልጅ እንዲህ አይነት ማዕረግ ያለው እንዲህ አይነት ብለው ወስፍ ብዙ ነው የገለጹላቸው። እዚህ አካባቢ አልፎ እየሄደ ነበር ባላህ ቁድራ እንግዲህ ዱዓ አላህ ዱዓኒ ይስተጂብ ለኩም ብለዋልና ይሄው መጥቶላችኋል አብሽሩ አሏቸው። ሸበሽር ለምን ደግሞ እንግዲህ እኔን ሞገድ ጨምሬለታለሁ አሉ። ኃይለኛ አሳቸው በጣም ጂንንም ያስገብሩ ነበር። ዛታቸው ይፈራል። ጭፍራውን ነው የጂኑን አካባቢ እንዳትረብሽ ብለው አዘው አካባቢው ሰላም ይሆናል። እንዲህ አይነት ማዕረግ ነበራቸውና የኔን ሞገድ ጨምሬልሃለሁ ብለው መረቁ። እንግዲህ ያልተወለዱት ሼክ ጫሊ እነዚህን ሁሉ ዱዓዎች እነዚህን ሁሉ ምርቃቶች የትልቅ ሰዎችን ተንፋሽና በረከት ይዘው በመወለዳቸው እሳቸው ፊት ጀምር ያለው ፊት ሳልወለድ በእናቴ ማጠን ብለው እንትኑ አጠፋችኝ። አሁን ፊት ሳልወለድ ከእናቴ ማጠን መድህ ጀምር ያለው ማጠንጠን እያሉ የገጠሙበት ስንኝ አለና የሼክ ኢብራሂም ያሲንን የሼህ አህመድ አልሃዲን እንትኖች ማንነትና ትንፋሽ እሱን ነው በእነዚህ ስንኞች የገለጹ። ስለዚህ በዚህ መልኩ ሼክ ጫሊ ከአመት በኋላ ተወለዱ። የተወለዱበት አመት ሌላ ትርጉም አለው። አንደኛ እሳቸው የተወለዱ ልክ ጀማሉዲን አኒ ባለፉ እለት እና ሰሞን ነው 1874። ያ ማለት ትልቅ ዒልም የተሸከመ ሼክ ሲያልፍ ሌላ ደግሞ ያን ዒልም የሚያስቀጥል አንድ ሼክ ተወለደ ማለት ነው። ልክ እንደዚሁ ሼክ ሲራጁዲን ያለፉ ሰሞን ሸሚስ ማህዳና ተወለዱ በየጁ ማለት ነው። ሼክ ሲራጁዲን ማዲሁ አሽረፈል ኸልቅ ወዳጁ በርካታ የግጥም መድብሎችን ያዘጋጁት እሳቸው ሲያልፉ የነቢ ዘይኔ ባለቤት ተወለዱ ማለት ነው። አላህ አንዱን ባንዱ አስተካው። እዚህም ላይ ደግሞ ልክ አኒ ሲያልፉ ሼክ ጫሊ ተወለዱ። የተወለዱበት ዘመን የአፄ ዮሐንስ ዘመን ነው። በርካታ ዑለማዎች የተሰዉበት ነው። በርካታ ኪታቦች የወደሙበት ነው። ስለዚህ እንዲህ አይነት መሻይኾች ባይገኙ ኑሮ ክፍተቱ ሰፍቶ እና ጠፍቶ ይቀር ነበረ። አላህ ያን ሚናም ለማስቀጠል ይመስላል በዛ ዘመን እሳቸውን እንዲወለዱ አደረገ። ለእናት ለአባታቸው ብቸኛ ናቸው። እህት ወንድም የላቸውም። የአላህ መሻት ሆነና ከአንድ አመት በኋላ አባታቸውን አጡ። የቲም ሆኑ። አባቴው ሞቱ። አያታቸውም ቀድመው ነው ያለፉ። ከ4 አመት በኋላ ደግሞ እናታቸውንም አጡ ማለት ነው። ስለዚህ የቲም ሆነው ያለ እናት አባት ነው የልጅነት እንትናቸውን የጀመሩት እና ተጎሳቁለዋል፣ ተጎድተዋል በልጅነታቸው። ምክንያቱም አክስቶቻቸው የሚያባቶቻቸው አልፈዋል። ያው ባዶ ሜዳ ላይ ብቻቸውን ያሉ ማለት ነው። ሼህ ኢብራሂም ያሲን አባታቸው በጣም ቸር ናቸው፣ ለጋስ ናቸው፣ ባለርስት ናቸው ብለናል። ቅድመ አያቶቻቸው አይነግዱም፣ አያርሱም። ሼህ ኢብራሂም ያሲን ግን መሬቱን ይቆጣጠራሉ አልፎ አልፎ። እንደውም ለተዳራቸው አንዱ መግፋኤ መሬቱ ባዶ ከሰረ ወይ አልታረሰ ወይ ለሰው አልተሰጠ የሚተካ ሰው አንደኛው እሱ ነው። ያም ሆኖ ሼህ ኢብራሂም አይከታተሉትም ምን አይሉትም፣ ግን ለዑለሞች በጣም ይደግፉ ነበረ። ማሳረስ ስለሚያስፈልጉት ይሰጣሉ። በአፄ ዮሐንስ ጊዜ ለሳቸው ዘመድ ነበር ራሶል ጉይሳ ይባላል የወረባቦ ገዢ። ከሱ እየሄዱ ዑለሞች አሉ እንዲህ አይነት አደጋ ላይ ነው ያሉ፣ ቶሎ አስቸካይ እንዲህ አድርግ ብለው ያዙታል። እኔ 100 ሆነው ቢመጡ አላደርግም ላንተ ስል ግን አደርጋለሁ እያለ ለ40 ዑለማዎች ርስት አሰጥተዋል። ሼህ ኢብራሂም ያሲን ለ40 ዑለማዎች
ቀለብ በአፄ ዮሐንስ ጊዜ በመንግስት እንዲሰጣቸው አድርገዋል። እና ለእርሶስ እንደው አይጠይቁም ወይ ብሎ ሌላ ሰው ጠይቃቸው። ሼክ ጫሊ ከተወለዱ በኋላ ነው። ባይጠይቁ አንድ ልጅ አለ እንደው ለሱስ ሲባል አትጠይቁም ወይ አሏቸው። እኔ የሰራሁ ለአላህ ነው አሉ። እንግዲህ አላህ ደግሞ ለልጅ ይሆናል። እና እቺ ዱዓና እቺ ንግግር ሼክ ጫሊ ከ4 ዓመት በኋላ የራሱ ለጉይሳ ወታደሮች አዩዋቸው። ሼክ ጫሊ ድንገት አዩዋቸው። በጣም ከሰዋል። ያለ ወላጅ ማለት ከባድ እህት ወንድም የላቸውም። ስለዚህ ይዘዋቸው ሄዱና ለጉይሳ አሳዩዋቸው። ዘመድ ናቸው ከሼክ ያሲን ጋር በ6ኛ አያታቸው ይገናኛሉ። ልጅን አደራ አላለኝም አሉ። ግን ሲሰራ ለዑለማዎቹ ሲጠይቅ ለኔ ስጠኝ ብሎኝም አያውቅም። እንዴ ለዚህ ልጅ ለዘመዴ እንዴ አይነት ደግ ስራ ለሰራ ሰው እንዴት ያንሳል? እኔስ እያለሁ እንዴት ይሆናል? ተቆጣና ቤተ መንግስት አለው የወረዳ የዞን ማለት ነው አስተዳዳሪ ነው። እዛ አስገባቸው። ከዛ የአባታቸው ዱዓ አፈራ ማለት ነው። ምንድን ሆነ? ለሼክ ሰይድ ጫሊ የሚታረዱ በጎች ፀሐይ አይመታቸውም ነበር ይባላል። ሜዳ አይወጡም። እዛው ግቢ ውስጥ አንድ ልዩ ሳር እየተመገቡ እዛው ላቱ በሁለት እጅ ነበር የሚነሳ ይባላል። እያንዳንዱ ወፍራም ትልልቅ ናቸው። ወተት አለ፣ ማር አለ፣ ሁሉም ነገር ተሟልቶ እዛ ቤተ መንግስት ውስጥ ማደግ ጀመሩና ለአንድ ሰው ሲያወጉሳቸው በወቅቱ የሆነ ወረርሽኝ ነበረ ሆድ የሚጎጥር እና ወሊ እንደዛ አድርጎ እኮ ነው ያሳደገኝ በጣም በቃ ወፍሮ ተንከባክቦ ነው ያሳደገኝ ይላሉ። ከዛም ባሻገር የዒልም ህይወት እንዲጀምሩም ተጽዕኖና አቅጣጫ በመስጠት ረገድ ይኸው መስፍንና ሹም ይጠቀሳል። የዒልም ህይወት የጀመሩት እዛው ቤተ መንግስት ውስጥ በነበራቸው ቆይታ ነው። አባታቸው ሐነፊ ናቸው፣ አያታቸው ሐነፊ ናቸው። እሳቸው ወደ ሻፊዒ አይደሉና ተዋክህን ከባድ ነው አትችለውም አላቸው። ራሱን የጉይሳ የወሎ ሹምና ክርስቲያን ለእስልምና ቅርብ ነው፣ ሩቅ አይደለም። ሐነፊ ሻፊዒ ያውቃል። የትኛው ከባድ የትኛው ገር የሚባለውን በተረት ይነገራል። ሻፊዒ ፍየል ነው፣ ሐነፊ በግ ነው ይባላል። ገራገር እና አትችለውም አሏቸው ብሎ ሲላቸው አንተ ናና ራሱ ላይ ጉይሳ ነው እንደዚህ የሚመክራቸው። ስለማትችለው ልጅ ነህ ይከብዳል፣ ሐነፊ ላይ ትኩረት አድርግ አላቸው። ከፈለክ ራስህ ስለምና ሐነፊው ላይ ትኩረት አድርግ እኔና አንተ እንዲህ የምትለኝ ብለው ተቆጡት። እሳቸው ልጅ ናቸው እኮ ቤተ መንግስት እንደዚህ እያፋጠጡ እየተናገሩ ነው የኖሩ። የሹሙ እናት በጣም ትገረም ነበረ። እየሰደበህ እንዴት እንዲህ ትንከባከበዋለህ? እየተቆጣህ ያለ እድሜ እንዴት አልተለመደማ ማንቀና ብሏቸዋል። እንደዛ ስትላቸው እና እሳቸው ምን መለሱ ለእናታቸው? ሰውየው እኔ አላውቅም አሉ፣ ግን ዝም ብሎ አርግ የሚለኛል አሉ። ያው የአባትየው ዱዓ ነው ሼህ ኢብራሂም። ስለዚህ በዛ መልኩ ይከድማቸውና ይንከባከባቸው ነበረ። ሼክ ጫሊ አንድ ቦታ ላይ ብዙ እንትን አይሉም፣ አይቆዝሙም። ዒልም ላይ አንዱ ቦታ ይጀምራሉ፣ በቂ ሲመስላቸው ተሻግረው ይሄዳሉ። እንዲህ እያሉ ነበር የሚቀሩና አንድ ጊዜ ራሱ ይሄው ለጉይሳ ውሻ ይመስል እንደው እዛም እዚህም አትበል ደሞ ውሃ አንድ ቦታ ላይ ሲቆፈር ነው የሚወጣው አላቸው። የጉድጓዱ ውሃ እንጂ እዛም እዚህም ከተሞከረ አይወጣም ብሎ ተቆጣቸው በሱ ቤት። እና እሳቸው ደግሞ ምን አሉ? እኔ እኮ ውሃው ነኝ አሉ። እኔ ሰው ቆፍሮ ያወጣኝ እንጂ እኔ ውሃው ነኝ። ያው የወደፊታቸውንም የተናገሩ ነው። እንደዛ ብለው መለሱ። 15 ሸኾች አሏቸው አጠቃላይ ከቁርአን ጀምሮ እስከ የተሰውፍ አጠቃላይ ያስተማሯቸው። ዳንኤል አወል ዳንኤል ሳኒስን ጨምሮ እነ ሼክ ነዚሩ፣ እነ ሼክ መሐመድ ሲራጅ፣ እነ ሼክ ጧሂር ገበቶ እንዲህ ተብለው 15 ሸኾች አሏቸው። 10 ሀሪማዎችን አዳርሰዋል በዕልም ዝግጅት ከቂርአት ጀምሮ ተሰውፍ ድረስ ጨርሰዋል። ይሄ ናህው፣ ሶርፍ፣ በላጋ፣ መንጢቅ፣ አሩድ፣ በዲዕ የሚባለው ሁሉንም አካተውና ተምረው ጨርሰዋል።
አጠቃላይ ይህን ተምሮ ለመጨረስ 35 ዓመታት ወስዶባቸዋል። ግን በሚማሩበት ወቅት ደግሞ የራሳቸው ክህሎትና ግንዛቤ ነበራቸው። አንድ ቦታ ላይ የቁርአን ተፍሲር ይቀሩ ነበር። ሼክ መሐመድ ሲራጅ ከሚባሉት ሼኻቸው ሰንጋ አካባቢ ነው። በሚቀሩበት ወቅት ቁርአን ተፍሲር ሊቀሩ ቀርበው ግን እሳቸው ቁርአኑንም ይቀራሉ፣ ተፍሲሩንም ራሳቸው ይተረጉማሉ፣ እንደምታውን ይገልጻሉና ተደጋጋሚ ሆነ። አንድ ቀን ሁለት ቀን አልሆነም፣ ሁሉ ቀን እንደዚህ ሆነና ፈስሩ ራሳቸው ፈስሩ ዝም ብለው ሸኽየው ቁጭ ይላሉ፣ እሳቸው ይቀራሉ፣ ይፈስራሉ፣ ወደ ቤት ይመለሳሉ። ቤተ መንግስት በበቅሎ ነው የሚመላለሱ። ጥላላቸው ፀሐይ እንዳይመታቸው የተሰጣቸው አጃቢ ያላቸው እና እንደው ለምን ትደክማለህ አሏቸው። ሸኽየው ተፍሲሩን እያወቅከው ቁርአኑን እያወቅከው መጣህ እዚህ ለምን ትደክማለህ? ለዛው ማትቀር አሏቸው። አይ እነሻሉ ምላሽ ሲሰጡ ሰውየው ውሻ ይዞ ይወጣል አደን አሉ። ከዛ በኋላ ውሻውን ሲልከው ያውልህ ያዝ እያለ ያበረታተዋል ውሻውን። ሰውየው አይይዝም አያድንም አሉ። መርሐባ። ስለዚህ ሼኻቸው ሼክ መሐመድ ሲራጅ ቸገራቸው እሳቸው አዳማጭ ሆነው እና ጥያቄውን ጠየቁ። ሼክ ጫሊ እንደዛ ምላሽ ሰጡ። አደን ሲወጣ ሰውየው ውሻውን አይዞህ ያዝ ሂድ ያውን እያለ ያበረታተዋል እና ሄዶ አላማውን ያደርሳል። እኔም ደግሞ እዚህ ከርሶ ስር መጥቼ ስቀራ ጉድ ስትሉኝ ሂማዬ እየጨመረ ፋህሜ እየሰፋ ነው የሚሄድ እሱም ብዬ ነው የምመጣ እንጂ ኢልሙ ቸግሮኝ አይደለም የሚል ምላሽ የሰጡበት ሁኔታ አለ። በ17 ዓመታቸው ጀምረው የስነ ጽሁፍ ዝንባሌና ችሎታ ነበራቸው። በአደብ የሚታማ ስነ ስርዓት አልነበራቸውም። በእድገታቸው ደፋር ናቸው፣ ተናጋሪ ናቸው። ሰይፍ ይታጠቁ ነበር ከ17 ዓመታቸው ጀምረው። ወደ ዳና የእውቀት ማዕከል ለመሄድ የቻሉበት ምክንያት ደግሞ ይሄ ያሳደጋቸው ሰውዬ ልጄ ዘራቸው ቢያንስ እንዲቀጥል አይ ትዳር መመስረት አለበት። አባቱ በመጨረሻ እድሜው ነው የጀመረ፣ እሱም በልጅነቱ መማስ ጀምረው ብሎ ይወተውታቸዋል፣ አልሰሙትም። ስለዚህ የገበቶ ሼኽ አሉ የእሳቸውን የሚያቀሯቸው። እሳቸውን ከቤተ መንግስት አስመጥቶ ለዳረህ ብለው እምቢ ብሎኛል፣ እርስዎ እንዲያገባ ንገሩት አላቸው። ለቂርአት በሄዱበት ከበርካታ ደረሶች መካከል ሼክ ሰይድ ጫሊን ይዘው ሼኻቸው አብረው ጡሊውን ይዘው ሄዱ። ለምንድን ነው የፈለግኩኝ አሏቸው። እንደው አላገባ ብለሃል፣ ወሌ ደግሞ ልጅ አጭቶልሃል፣ አንተ ባታገባ አንተንም እኛንም ከረስቱ እንትን ይለናል፣ ስለዚህ ብታገባ ይሻላል አሏቸው። ኸይር። ከዛ ያው ሼኻቸው ያው ጠየቋቸው። ወሌ ሚስት አጭቶልሃል እና አንተ አግባሽ ብለህ ተቀበል፣ ምክንያቱም ካልተቀበልክ የአባትህንም የኛንም ርስት ይወስደዋል፣ መሬታችን ይነቅለናል፣ ደግሞ ከሱ ጋር ተጣልተ ምን ልታመጣብን ነው አሏቸው። እና ሼክ ጫሊ እንደው ይገርማል፣ እኔ አኺራውን መንገድ ታሳዩኛለሁ እየሳስብ ሰው ያግባት ብሎኝ እምቢ ያልኩትን ነገር ልታስማሙ በሎንኮ ብለው ብሪቅ ምናምን ይዘው ነበረ። እሱን ጥለው ወጣው ሄዱ። አንድ ለጥበቃ የተሰጣቸው ሰው ነበር። አብሬ ሄዳለሁ ወደምትሄዱበት ብሏቸው ያው ሰይፉን ተቀብለው እሱን ሸኝተው ከዛ በኋላ ነው ወደ ዳና የሄዱ። የዳና ህይወታቸው የጀመረው በዛ ቅጽበትና አጋጣሚ ነው። ዳንዩል አወልን ደርሰውባቸዋል። የተወሰነ ዓመታት አብረው ኖረዋል። በወጣትነት ሼክ ጫሊ ወጣት ሆነው ሼክ መዳድም ደግሞ ዳንዩል አወል አኺር ላይ ሆነው ደርሰውባቸዋል። ግን የተለየ ፍቅርና ውዴታ ነበራቸው ለዳንዩል አወል። ጥባት የሌለው የእጁ ላይ ግባት እኔ አንቱን እንጂ አላውቅም አባት ብለው አመስግነዋቸዋልና የእጁ የሚለው እጅም ነው። በሌላ በኩል ደግሞ የእጁ ማለት የዳና የሚገኝበት ግዛት አካባቢ ነው። ለዳኒ ውሳኔም ተመሳሳይ ክብርና ፍቅር ነበራቸው። የኢልም ህይወታቸው በእነዚህ ሰበዞች ተዋቅሮና ተሰባጥሮ ነው ትልቅ ገጽታ የፈጠረው። የሼክ ጫሊ ታሪክና ማንነት ተገልጾም ተዳሶም አያልቅም። ለበረካው ካለ ምናልባት ያው ብዙ ነው የምናነሳው ካለን ጊዜ ወሰን እንደው በቃ ወደ መሐመድ አሚን እንደው ትንሽ ያንጎራጉርልን እንደው በተለይ ከእሳቸው ስራዎች አንዱን اللهم صل على محمد عين الرحمات الحي الذي لا يموت
اللهم صل على محمد يا عين الرحمات الحي الذي لا يموت الحمد لله ولي الرحمات لا سايون سوچون تريون لسموت በነቢዩ ውዴታ ሶፍ የደመደሙት በአንድ ሌሊት ጉዞ ስንቱን ተቀደሙት لحضرة الشهود ሁሉንም አደሙት عين الرحمات الحي الذي لا يموت اللهم صل على محمد يا عين الرحمات الحي الذي لا يموت قالت هيدرسها بلليتن بكان عسوددون ይህን እንዳስተዋወቀን ለخدمያቸው ነብይ ደሞ እንዳሸወቀን እኚ ጋራ ፈይቶ ምነው ባዘወቀን እኔ እንጂናቸው ውዶን ያለሞት عين الرحمات الحي الذي لا يموت اللهم صل على محمد يا عين الرحمات الحي الذي لا يموت ታፋቸው ይጎርፋል ለሐድራው ኸበር ፈይዳቸው የሌለው ዳርና ድንበር ዛታቸው ሆነና ለኑሮ በር በፊታቸው ታየ የዛቱ ጀንበር በእኚህ ማየት ቀኑ ስንቱ የተመሙ عين الرحمات الحي الذي لا يموت اللهم صل على محمد يا عين الرحمات عادቱ ሲነሳ ይመልሑ ከራሪ ይፋዘምቱበት ነው የጀዝብ ወራሪ ሸሽቶ ማመልጠው ራጅና በራሪ عادቱ እንደዚህ ነው የጀዝብ አባራሪ ስንቱ የቆሰሉት በጦሩ የደሙት عين الرحمات الحي الذي لا يموت اللهم صل على محمد يا عين الرحمات من فقدني هوقاቸው ጦሩ በጀዝቡ ተማርከው በحب ተጠሩ ተዛዘከራቸው ተሕዝቡ ሰጠሩ የሌላው ተመሆን በተጀሊው ጠሩ ጦሩ ተማርከው በእጁ የሰለሙት عين الرحمات الحي الذي لا يموت اللهم صل على محمد يا عين الرحمات الحي الذي اني ሲጠሩት ጨለማው ያገላል ያን ቀን ስንቱን ዘሎ ሸይጣኑን ይገላል የሰማቸው ሁሉ ቀልቡ ፈይድ ይሞላል ከቀልቡ ወዷቸው አግያሩን ይጥላል ዳምነው ይዘንቡታል ያጉረመረሙት عين الرحمات الحي الذي لا يموت اللهم صل على محمد يا عين الرحمات بتكجل بقيتها محبة مكبرون أفيت والنزي موداد نكفتو برون تزاندنا قنيو دلبو مدبرون فيت اندى سمانا وصفنا خبرون مليكوش بتاتشي لك يقرموت عين الرحمات الحي الذي لا يموت اللهم صل على محمد يا عين الرحمات الحي الذي لا يموت اللهم صل على محمد الحمد لله شوق لطرانا اندبور እንኳን እሱ ላስጠራና ታጥቀነን ለምነው ለሱ እንዳጠራና የሐድራው ጠሪ እንጂ ሌላ እንዳይጠራና أنهم تتأتوا تجلت تتموت عين الرحمات الحي الذي لا يموت اللهم صل على محمد يا عين الرحمات الحي الذي لا يموت اللهم صل على محمد يا عين الرحمات علم حلنا ما يقراቸው ስር على እንደذكرك على እንደንኳ ስር ፈቃደኛው ተኝህ መድሆን ሊፈስር حرفون استጫፉ معناውን استسر النزيه لا يسموت للتتعلموت عين الرحمات الحي الذي لا يموت اللهم صل على محمد يا عين الرحمات الحي الذي لا يموت اللهم صل على محمد يا عين الرحمات بفي الشحب فضل بمدده في خلقه في صده كلهم باسودده ذات الرحمة أرجولنا بسدده ونجيتا ومن ما الجدده يتلون سوده وشوقه تدمه عين الرحمات الحي الذي لا يموت اللهم صل على محمد عين الرحمات الحي الذي لا يموت اللهم صل على محمد عين الرحمات مرحبا ተመልካቾቻችን የ1446ኛው ዓመተ ሂጅራ የደላት ፈጥር በዓል እንግዲህ ከወንድሞቻችን ከኸድር ታጁና ከመሐመድ አሚን ከሚያምረው ጋር አብረን እያሳለፈን እንገኛለን። እንግዲህ በዛሬ ፕሮግራማችን በዋነኝነት ያው ዒድ ከመሆኑ አንፃር ስራቸው ትልቅ ውለታቸው ብዙ ሆኑትን የሼህ ሰይድ
ኢብራሂም ያሲን ታሪክ ወይም ሰይድ ጫሊ ተብሎ በተለምዶ የሚናሰቡት የእሳቸውን ታሪክ እያነሳን እየተጫወትን ነው። ታሪካቸው እንግዲህ ትንሽ ብሎ መንካት ነው እንጂ ያው ሰፊ ስራና ሰፊ ፕሮግራም ይፈልጋል። እንግዲህ በዚህ ዙሪያ ደግሞ ከድር ራሱ የቻለ ትልቅ መጽሐፍ አዘጋጅተዋል በእሳቸው ታሪክ። ከዛም በኋላ የሚጨመር ብዙ ታሪክ አላቸው። ግን እንደው አንዳንድ ነገሮችን እያነሳን ነበር። አሁን ደግሞ ትንሽ መሐመድ አሚን የሚያምረው ደግሞ ትንሽ እንደው አንዳንዴ በተለይ ያው ቅድም አንስተናል የሰራህን በተመለከተ ግን ማዲሖች ጋር ተያይዞ የሚነሱ ጉዳዮች አሉ። አንደኛ መድህ ሲደረግ መቼም እንደሌላው እዚህ በመሻይኾች ተርቲብ የነበረው ልክ ይሄ ፊቂህ አንድ ሰው ይማርና ኢጃዛ ይሰጠዋል። እንደው ፍቃድ ተደርገዋል እንድታስተምር እንድታስፋፋ ሐዲስም ላይ አለ ኢጃዛ ይባላል። በእስልምና የኢጃዛ ሸሪዓ ሃይማኖት ይታወቃል። ያስ አይነት ፍቃድ በመንዙማ ደረጃ እንደው የግል ነው ጠይቀህ እንደ ጀማ እንግዲህ ማዲሆቹን ስናገኝ አንተ ግን አንደኛ ኢጃዛ ተሰጥቷል። መቼም ወደ መንዙማ ዓለም ስትገባ አንዳንዴ ያው ድምጽ ያማረ ተብሎ ወይስ መንዙማ ይችላል ተብሎ ነው የተገባው ወይስ አይደለም ይሄ ነገር ፍቃድ አግኝቼ ነው የምትለው እንድታነሳና ሌላው በተለይ የሰራሃቸውን ስራዎች ማስታወስ ያስፈልጋል። አንዳንዴ መላ ያሽኩሩና ስለ ያሽኩሩላህ ተመልካቾቻችን ሰዎችን ማናመሰገን ከሆነ አላህን ማናመሰገን ለምን በዚህ ሰዓት ያው ወንድሞች በተለይ መድህ ዙሪያውና የሚነሳው ሰው ጋር ብዙ ገብቷል። በከተማው አካባቢ እንግዲህ እነዚህ ወንድሞች በጣም ብዙ ጎኖች አሏቸው። አንዳንዴ ክፍተት ይፈጠራል። ወጣቶቹ አካባቢ የሚነሱ ብዙ ድክመቶች ይነሳሉ። ግን ትልቁ ነገር ጠንካራ ጎናቸው ማበርታት፣ ክፍተት ያለውን ደግሞ ማረም የጋራ ጉዳይ ነውና ከፍቃድ አንፃር ከስራዎች አንፃር ደግሞ በተለይ ብታስታውሰንና ደግሞ አዲስ ስራስ የመስራትና በአዲስ ስራ እየመጣህ ነው ወይ እሱን እናንሳና በኋላ ሌላ ጥያቄ ነው ኢንሻአላህ። ቢስሚላህ ዳልከው ነው ብዙ ጊዜ መንዙማ የሚሰራው ድምጽ ያምርልኛል ብቻ ነው ብዬ አላም። ድምጹ ያምራልና ይሰራ ምናምን ከሚባለው ሳይሆን ኢጃዛ ይፈልጋል ማለት መስመሩ ብዙ ሰዎች ያለፉበት ብዙ ሙህቦች የመጡበት ስለሆነ እንደው ዝም ብለን የምናደርገውም አይደለም። አልহামዱሊላህ ስራውን ከመውደድም በጣም ወድጄው የምሰራውም ስራ ከመሆኑ አንፃር የወደዱትንም ሰዎች ማስፈቀድ ስለነበረብኝ መጀመሪያ ኢጃዛ ወሰርኩኝ። እኔ ከሸኾችም ወሰርኩኝ። ከወሰርኩ በኋላ አንደኛ ኢኽላሱም እንዲኖርህ ኢጃዛ በጠየቅ ማለት ለሞራልም ጥሩ ነው። ዘንድ የሚያደርግህ ሰው ሲኖር እዛ ቦታ ላይ የሆነ ነገር ስትል ይሄ ዝም ብሎ ከስሜት አንፃር የሚሆን ነገር ሳይሆን ሀታ ባኗኗር ዘዴ ላይ ምናምን አሁን መንዙማ የሚሰራ ሰው መንዙማ ብቻ ማለት ሳይሆን ከማህበራዊ ህይወት ጋር ራሱ ኃላፊነት የሚወስደው ነገር አለው። ይሄ ተያይዞ የሚመጡ ነገሮች አሉ በህይወት ውስጥ። ለዛ ምን ተግባር ማድረግ እንዳለብህ ምናምን ከሰዎቹ እጅ ኢጃዛ ወስደህ ካልሄድክበት መስመሩ እንትን ያደርጋል። ሰዎች ጋር የምትደርስበት ነገር በጣም ይጋጋልና ሰዎች ጋር በጣም መታወቃችን ምናምን እንትን ይልና አንዳንዴ ኢኽላሱን ያሳጣናል ብሎ ስለሚሸኽ ሲኖረው ደግሞ ኢጃዛ ደግሞ ሲኖረው ይሄንኛውን ነገር ላይ መስመር ማጥለቅ ያደርጋል። ኢጃዛ በጣም አስፈላጊ ነው ብዬ አስባለሁ። በእኔ አንፃር አልহামዱሊላህ ከቤተሰቦችም ከሸኾችም ወስጄ ነው ወደዚህ ስራ ስመጣ። እኔ ከአባቴም ወስጃለሁ፣ ከሸህ መሐመድ ጃማም ወስጃለሁ። ያለፉትንም ስራዎች ራሱ ስሰራ ከአይኑ አህሊላህ ምናምን ስራ ከቤተሰባቸው ይህን ስራ ልሰራ ነው ብዬ አስፈቅጄ ነው ስራቸውን የምሰራው። ስራቸውን የባለቤቶቹን ሰዎች እንኳን ባይኖሩ ከቤተሰቦቻቸው ፍቃድ መጠየቅ ለሞራልም በጣም ጥሩ ስለሆነ እነሱም የለፉበት መንገዳቸው ስለሆነ ለኛም ደግሞ ሊላሂ ወረሱል የምንሰራው ነገር ያማረ እንዲሆን ለምሳሌ አሁን ለሚሰራው ስራ ብቻ ሳይሆን እኔ ዛሬ 50 ዓመት እንዲደመጥልኝ ፈልጋለሁ። ብዙ የዛሬ 50 ዓመት የሚመጣው ሰው እንዲያዳመጠው ፈልጋለሁ። ያንን ሲሆን መስመሩን የጠበቀ ቢሆን ሀበሻ ታሪክ ያለን ሰዎች ስለሆነ ዝም ብሎ ሲመጣም ከላይ ተዋረድም ሲመጣ ሼኾቻችን ከሼኾቻችን እንዴት እንደመጡበት መንገዱ ማስቀጠል ከሆነ ስራችን ያንን መስመርኛም እያደረግን ብንሄድ ለኛ መልካም ነው ብዬ አስባለሁ። በስራዎች ዙሪያ አብዛኛዎቹ ስራዎችን መስራት የምፈልገው አስሉን ታሪኩን የጠበቀ በነጋማትም ይሁን በምን በቃ አስሉን ታሪኩን ጠብቆ ታሪኬ ማስተላለፍ እንድችል ሀበሻ ይቺ ነበርሽ ብዬ ማስተላለፍ እንድችል ግን ለዘመኑ ለጊዜው እንዲጥም አድርጎ መስራት ይጠበቅብናል። ብዙ ነገር ሰርቷል ብለን እናስባለን። አሁን እየሰራ ነው ስራዎች
ብዙ ሰዎች ላይ ብዙ አንዳንዴ እንደው መንገድ ላይ ክርስቲያኖች የሆኑ ሰዎች ምናምን እንደዚህ አውቀው እንዲ ነሽዳ የምትለው ምናምን ሲሉ በጣም ያጅባል። እሺ ያቆምኩት ስለ ስራዎች እና ብዙ ስራዎች ነበሩኝ። ብዙ ስራዎችን ሆል ያደረኳቸው በኋላ አስገመገምኩኝ። ከአንዳንድ ሰዎች ጋርም ቀረብኩና ሳስገመግማቸው ቢያንስ ጥልቅ መልእክት እንዲያስተላልፉ ለምሳሌ አንዳንድ ጊዜ መድሖቹ ከሰራናቸው በኋላ ክሊፑ ሌላ ሊሆን ይችላል ወይ ክሊፑ እንትን ሰዎች የሚሰጡትን ኮሜንት በጣም እቀበላለሁ እኔ እንደ ራሴ ፐርሰናሊ ሌሎች ወንድሞች የሚሰሩት ጥሩ ስራ ነው ምናምን ግን በእኔ ሁሉ ጊዜ ሂሶችን እንትን ማለት ያለብን ለስራው ቀጣይነት ይሄ ስራው ባለቤት ስላለው እንደገና ደግሞ በታሪክ ደረጃ አሁን ሀበሻ ላይ የሆነ ሌሎችን ነገሮች ከሰዎች ተቀበለ ምናምን ሳይሆን የኛ አስል የሆነ ነገር ያለን ሰዎች ነን። እኛን ማስተዋወቅ ያለብን እንጂ ሌሎች ነገሮች እኛን በተጽዕኖ ሊያደርጉብን አይገባም በሚል አምናለሁ። ከታሪካቸው ጋር ከቂራአት ጋር አብረን ሆነን ቂራአት እየቀራ ሼኾች ጋር ቀርበን ሼኾች እንኳን ከሌሉን አንደው ሼኾች ሌሎች ሼኾች ጋር ቀርበን የቂራአት ሼኾች ይዘን ኢጃዛ የሚሰጡ ሼኾች አሉ። በእኛ ቀዲሞች ሆኑ አሉ። ነሽ መሐመድ አወል ሐምዛን ብትል ነሽ አህመድ ይጁምብት በዚህ መንገድ ላይ የለፉ ሰዎች ናቸው። ከነሱ ኢጃዛ እየወሰድን ብንሄድ ስራው ያማረ ነው ብዬ ከማሰብ ስራ ጀምሬያቸው የነበሩትን ስራዎች ሆልድ አደረኳቸው። ያደረኳቸውም የተሻለ ነገር ይዞ ለመምጣት የተሻለ ነገር ለማድረግ ነው። ኢንሻአላህ ወደፊት ቆንጆ ነገሮች ይዤ እመጣለሁ ብዬ አስባለሁ። አሁንም ስራ ላይ ነኝ ያለሁት። ዩቲዩብም ክሬት እናደርጋለን በቅርቡ። ያሰብናቸው ብዙ ነገሮች አሉ። ሌሎች ወንድሞችም ጋር እንደዚሁ ተነጋግረን ግን በዚሁ አጋጣሚ ማስተላለፍ ፈልገው ሐሊማ ቲቪ በጣም ብዙ ነገሮችን ሰርቷል። ከዚህ መድሑን ከመደገፍ አንፃር ጀማዓውን ከማስተባበር አንፃር ምናምን ይመሰገን የሚገባ ነው። ግን አሁንም ተጀመረ እንጂ ብዙዎቹ ማዲሖች አብሮ አቅርቦ በተቀራራቢ አድርጎ አብሮ መስራት የሚቻልበት መንገድ ቢመቻች ሐሊማም ቲቪ የራሳችንም ስለሆነ መድሑም ደግሞ የራሳችንም ስለሆነ የሁላችንም ስለሆነ አብሮ መሰራት አለበት ብዬ ስለማስብ ከዚህ አንፃር እናንተም የተሻለ ነገር ታስባላችሁ፣ የተሻለ ነገር ይደረጋል ብዬ አምናለሁ። والله اعلم جزاك الله خير ምናልባት ግን አንድ መጨረሻ ይሆን እንደው ለዛሬ ማለት ነው ሰይድ ጫሌን እንዴት ታያቸዋለህ? ስለሳቸው እያወራን ሰይድ ጫሌን ከመንዙማቸው ጋር ተዋውቀሃል፣ አይታቸዋል። በምን ተዋወቅ ስታቸው ጥቅል ሊሆን ግንዛቤ እንድትሰጣ ሰይድ ጫሌ መንዙማዎች ላይ አይን ረሐሙትን ለመስራት ባለፈው ስቱዲዮ ከገባሁ በኋላ ኢጃዛ መጠየቅ እንዳለብኝ አሰብኩኝ። ግጥሞቹን ከወሰድኩ በኋላ እና ሼህ መሐመድ ነጅም ካሁን በፊት አግኝተናቸው ነበረ በአንድ ፕሮግራም ላይ ሸጫሊን በጣም ኸበርም ስሰማ ነው ያደግኩት። ሁሉ ነገር እንትኑ የሐድራው አስኳል ነው ብዬ የምጠራቸው እንኳን በቃ እሳቸው አስኳል ናቸው። በቃ ከመውደዱም ጋር ነው። አንዳንድ ጊዜ የሚወሩ ነገሮች ይኖራሉ። ይሄ ስለ ሸጫሊ ምናምን ሐድራ ላይ ዝም ብሎ ተማምቀህ የምታወራው ወሬ ሳይሆን አስል ሰነድ ያላቸው ሰዎች መሐባም ያላቸው ሰዎች በመሆናቸው እነዚህን ሰዎች ስራ እንደ ሐድራው አስኳል ስለሆነ ተጠንቅቄ መስራት አለብኝ ከሚል አንፃር አይኑ ረሐሙትን ለመስራት ከጀመርኩ በኋላ አቆምኩት። ቦታው ላይ ሄጄ ሼህ መሐመድ ነጅብን ኢጃዛ ጠይቄ ለመስራት እና ሌሎችም ስራዎችን የሳቸውን ተያያዥ ያላቸውን ስራዎች መስራት እፈልጋለሁ። በሐያት ዘመኔ መስራት ከምፈልጋቸው በሐያት ዘመኔ እኔ ሰርቻቸው በቃ መሐመድ አሚኑም ከዚህ ተረክቦ ይህን ሰርቷል ተብሎ ከሚባለው አውራ የመድሕ ጎራዎች ውስጥ እኔ ሸጫሊ ነው የምመድበውና አላህ ከወፈቀኝ ሸፊት እነሱንም ለመስራት ሀሳብ አለኝ። እነሱም ያው እንግዲህ እንዳልኩ የሐድራው አስኳል ናቸው አለኝ። ኢንሻአላህ ጥሩ አገላለጽ። ምናልባት ግን ሼህ ኸድር ወደ አንተ ልምጣ። እንግዲህ የሰይድ ጫሌ ታሪክ ብዙ ነው። እንደው ሀይቀተን እኛ አስበነው እንግዲህ ያው ዲናቸውንም ሀያታቸውንም ፖለቲካዊ ዕልማቸውንም ግንኙነታቸውን ማህበራዊ ህይወታቸውን ሁሉ ብንዘረዝር ደስታችን ነበር። ስለዚህ ካለን ጊዜ አንጻር ግን እንደው ጠቅለል አድርገን በተለይ ሰይድ ጫሌ ጋር ተያይዞ ሐድራ ጋር ስማቸው ይነሳል። በተለያየ አንዳንዶቹ ትንሽ ምንድነው መስመር የሳቱ ወሬዎች እንዳይሆኑ በሰባቸውም አላግባብ የሆነ ምንድነው እንትን እንዳይሆን ጥንቃቄ ይፈልጋልና ይህንንና አጠቃላይ እንደው መልእክትህንም ሰብሰብ አድርገህ እንድታስቀምጠልን ኢንሻአላህ። ሼህ ጫሌ የተሟላ ገጽታና ማንነት ነበራቸው። ሁለንተናዊ ስኬትና ታሪክ ያስመዘገቡ ናቸው። ከኢባዳ ጀምሮ ከኢልም ጀምሮ በመልክ
በአኽላቅ በስነ ጽሁፍ በመንዙማ በዜማና በቅኝት በቤተሰባዊ ህይወት በማህበራዊ ህይወት ከዛም ባሻገር ደግሞ ርዕሰ መንግስቱን ወይም አፄ ኃይለ ሥላሴን በዘመኑ ከመሞገትና በበጎ ነገር ደግሞ እንደ ሀገር ከማገዝ አኳያ ጀምሮ ፖለቲካዊ ተሳትፎና አስተዋጽኦ የነበራቸው ተዘርዝረውም ተነግረውም የሚያልቁ አይመስለኝም። 472 አካባቢ ገጽ የወሰደ መጽሐፉ በእሳቸው የህይወት ታሪክ ዙሪያ የተሰራው ግን ከዛ በኋላ ቢያንስ ያን መጽሐፍ ሊተካ የሚችል ሌላ ሰፊ መረጃም አለ አሁን ባለው ተጨባጭና እንዲህ አይነቱን ትልቅ ሰብዕናና ማንነት እሳቸውንም በማይመጥን ለትውልድም በማያስተምርና በማይጠቅም ታሪክ አፈ ታሪክ ውስጥ ጭክተት ተገቢነት ቦታዊ ወዳጆቻችን መገለጽ አባቶቻችን የምናይበት የምንዘይርበት የምናስበት በዓል ስነነሻይቶቹን አሳስላ ለመድረኮችን በማመቻቸትና ታሪካቸው እሴታቸው ባህላቸው እንዲንጸባረቅ በማረጋገጥ እያደረገ ያለው ነገር ያው ሊመሰገንም ተቀርቦ ሊደገፍም እንደሚገባ ይሰማኛል። በግሌ ያመሰግናለሁ። እንኳን ይሄ መልካም በዓል እንግዲህ መልካም እንኳን አደረሳችሁ የምትሉ ሰው ካለ እንደው መላው ሙስሊማት እንኳን ለኢድ አልፊጥር በዓል በሰላም አደረሳችሁ። በዓሉ የሰላም የመተሳሰብና የአብሮነት እንዲሆን ያው ወንድማዊ ሀሳብና አስተያየት አለ። በተለያየ ምክንያት ተፈናቅለው በጦርነትና በችግር ምክንያት በየቦታው ያሉ ወንድሞቻችን እህቶቻችን አባቶቻችን የምናይበት የምንዘይርበት የምንዳስስበት በዓል እንዲሆንም ማሳሰብ ተገቢ ሆኖ ይታየኛል። ስለ ሀገርም ደግሞ ለሰላምና ለአብሮነት እግረ መንገድ ዱዓና ሀሳባችን አይለየን እላለሁ። ዛከላህ ምናልባት ግን ዒድ ስለሆነ አንዳንዱ ለደቂቃ ከወሰድኩብህ ሰይድ ጫሌ ላይ ይወራል ብለናል። ግዙፍ ናቸው ብዙ ይበላሉ ተብሎ ይወራል መስተካከል ያለበት። ከዚህ አንፃር ግን አንድ የምግብ ጨዋታ ትንሽ በጎን አውርተን ነበር። ምግብ መብዛቱ ነው ምንድነው የሚፈልገው? እስቲ ማን ነበር? ሻሊ ናቸው እስቲ መደን ተባሉሽ የምግብ ሀቁ በደንብና ተወው መሰራቱ ነው የሚል እምነትና ፍልስፍና ነበራቸው። ዒድ ስለሆነ እንደው ይቆር ማጣቀሻ የሆነ ሼክ ጫሊም በዛ ተመሳሳይ የሆነ አካሄድና አስተያየት ነበራቸው። ቆንጆ ነገር ተመጋቢ እንደነበሩ ይነገራል። ግን አያበዙ ግን ብቻቸውን በልተው አያውቁም በምን ተአምር። ከኸልዋቸው ከመስጂዳቸው ምስኪኖችንና ደረሶችን ደሪሶችን አብረው አካፍለው ተቃምሰው የኖሩና ያለፉ ናቸው። ስለዚህ የምግብ ሀቁ ቆንጆ ነው። እንግዲህ እንኳን አደረሳችሁ መተላችሁ መሐመድ እንኳን አደረሳችሁ ከማለት በፊት ያው እንዳልዘጋው ከዚህ መጽሐፍ በጣም አንድ እንላለን እንኳን አደረሳችሁ እንደና እሱም እንኳን አደረሳችሁ የተለየ ሚል ካለ ይላል። እሺ መርሐባ እንኳን አደረሳችሁ በልና መድሁንማ ነው የሚፈልገው አለ እንደ አንጎራጎር ሁለት እሺ መጽሐፍ እንትን ማለት እሺ ቢስሚላህ ለመላው ኢትዮጵያ ሙስሊሞች በሙሉ ለዓለም ሙስሊሞች በሙሉ እንኳን አደረሳችሁ። ለቤተሰቦቼ እንዲሁም ደግሞ ጠቅላላ ለዋሪዳ አባላት ለሐሪማም እንዲሁ ዙላለ ነው ሁሉ እንኳን አደረሳችሁ ማለት ፈልጋለሁ። አገራችን ሰላም የምትሆንበት አመት አላህ በዓል አላህ ያድርግልን ለማለት እወዳለሁ። ይሄው ነው። ጀዛከላሁ ኸይር። ተመልካቾቻችን የ1446ኛው ዒድ አልፍጥር አመተ ሂጅራ ዒድ አልፍጥር እንግዲህ በዓል ቆይታ የነበረን ከወንድሞቻችን ኸይር ታጁ እንዲሁም ከመሐመድ አሚን የሚያምረው ጋር ነበረ። ለነበረን ቆይታ እንግዲህ በጣም ላመሰግናቸው እወዳለሁ። እንግዲህ በተለይ ሰይድ ጫሌ ጋር ይሁን ሌሎች ተያያዥነት ጉዳይ ያላቸው ገና ጅማሬ ነው። ለዒድ ፕሮግራም ካለን ጊዜ አንፃር ይሄንን እናደርገናል። ኢንሻአላህ በቀጣይ በለይለቱል ጁምዓም ሌሎችም ፕሮግራም ላይ የነዚህ የመሳሰሉ ታሪኮችን የማዲሖችን መድሖችን በአጠቃላይ ኢንሻአላህ እናቀርብ ይሆናል። ከጀርባ የነበሩትን የሐሪማ ስታፎችን ሁሉ በአጠቃላይ ላመሰግን እወዳለሁ። እንግዲህ እንዲህ የተዋበ መድረክም ላዘጋጁ ወንድሞች ተሳትፎ ነበራችሁ በሁሉ አመሰግናለሁ። እንግዶችን ጨምሮ መለያችን የሚሆነው እንግዲህ በሼህ ሰይድ ኢብራሂም ያሲን ወይም ሰይድ ጫሌ ኪታብ ዙሪያ ወንድም ኸይር ታጁ ካዘጋጀው እዛ መጽሐፍ ላይ ከተቀመጠው ሰይድ ጫሌ ነብዩን ሰለላሁ ዐለይሂ ወሰለም በወሰፉበት የገለጹበትን ግጥም
እያንጎራገረልን ይሆናል። እኔ ከዚሁ ሰናበታለሁ። አብራችሁ የነበርኩት መሐመድ አደም ነበርኩ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። تدالو بونچو ملكو رقال بونچو الله اسمعنچو جميل لو يبالال الله اسمعنچو جميل لو يبال كنفرون داقوت سقرفون داقوت شامر بلاقوت مددو يمولال مددو يمولال مددو يمولال ጥርሱ ያምር ነበር ተድንበር የወጣ አስፋዎቹ ሲያዩት ፈገግታው ሲመጣ ምላሱ ምጠናው እንዲህ ነው ይባላል። በጥቂት መናገር አለመወናገር አጣፍጦ ሲናገር ማዕና እጅግ ያስችላል። ጢሙ ማማሩ ጋር ሪዙ እጅግ ነበረ ያገኙት ሲነግሩን የሐዱን ኸበረ አንገቱ ማማረ ሲሱን ለገለጠው ተጥሩ ብሩ አንቻ መልኩ የበለጠው ተካሾቹ መሃል ምንድን ይመስልሃል ሰፊ ነው ብሎሃል ያየው እንደው ይልሃል ደሞም ሁለት እጁ ለትልቅ ቶቹ ማማር ነጥቶ ጣፍቶ ተማረ ተቹን ለማስማረ ፈለቃቸው ዙላት ከእንዱም ባታም ነበር ማማሩ አለ ድንበር አውሪው የሱን ኸበር ጠጉሩ ረዥም ይልሃል ሆዱ ልቡ ጋራ አለባለ ጋራ መስታከሉ ጋራ ሁስን ያክላል። ሁለቱም እግሮቹ መልከኛ ነበሩ የዑቡድያቸው ሩቅ ነው ድንበሩ መልካቸው ጥቅሉ ሁሉም በየንቅሉ ሰምቶታልን አቅሉ